ፍላጎቱ ላላችሁ እዚህ ላይ ስላይዶቹ ላይ አትጫሩበት። ድምጻችሁን በተቻለ መጠን ራሳችሁን ተቆጣጠሩ። ፍላጎቱ ላላችሁ ምናልባት የስፒሪቹዋል ሊደርሺፕ በተለይ ከኦርቶዶክስ ተዋህዶ ቤተክርስቲያን አንጻር እሁድ የተወሰኑ መርሃ ግብሮችን ለመሸፈን እናስባለን እግዚአብሔር እንደፈቀደልን። ይሄኛው ግን ፒውርሊ ሴኩላር ነው የሚሆነው። ይሄኛው ፒውርሊ ሴኩላር ነው፣ ለሁሉም ሰው በሚሆን መልኩ ነው። ስለዚህ ስፒሪቹዋል ሊደርሺፕ ለብቻ ነው የምናደርገው። ካደረግን ፍላጎቱ በኋላ ያላችሁ ሰዎች እስኪ ሀሳብ እንወስዳለን። ዛሬ የመጀመሪያ መርሃ ግብራችን ነው የሚሆነው። እዚህ ላይ ላቆምና ደረሰ የተወሰነ ሀሳብ የመጀመሪያችን እንደመሆኑ የተወሰነ ነገር መነጋገር እንችላለን። ያው የሚያስፈልጉትን ነገሮች አንተም ብለሃል። እንግዲህ ምናልባት የነበሩ ካሉ ከዚህ ፊት የነበሩት ኤክስፒሪየንስ አላቸው። አዳዲስ ወደዚህ ግሩፕ ጆይን ያደረጋችሁ እንኳን ደህና መጣችሁ። እንግዲህ ቅድም አቶ ትእዛዙ እንደነገረን የተለያዩ ስልጠናዎች የሚሰጡበት አገልግሎት ነው። እንግዲህ እንደ እውቀት ዶኔት እንደሚደረግበት ብለን ልናስበው እንችላለን እና ብዙ በቀላሉ የማናገኛቸው ሰዎች የሚሳተፉበት እውቀታቸውን የሚያጋሩበት እንደመሆኑ መጠን እንግዲህ ሁላችንም ሰዓታችንን ጠብቀን ተገናኝተን የምንማማርበት ትንሽ ቆይተን ደግሞ ጥያቄና መልሶች እያነሳን ውይይቶች የሚካሄዱበት መርሃ ግብር ነው እና በጣም በጉጉት ስንጠብቀው ቀን ስለነበረ ለዚህ ቀን ስለደረስን እግዚአብሔር እናመሰግናለን። በመቀጠልም ደግሞ በጣም እየተጨነቅ ላለፉት ዓመታት አገልግሎት ስትሰጠን የነበርከው የተለያዩ ምሁራንን የጋበዝከኝ ወርክሾፖች፣ ስልጠናዎች እንዲካሄዱ ስላደረግክልን አቶ ትእዛዙንም ከልብ እናመሰግናለን። እንግዲህ በመቀጠል አሁን እንደምናየው ወደ 47 ሰዎች አሉ። የእነዚህ ሰዎች ደግሞ መኖር ነውና ፕሮግራሙ እንዲቀጥል እያደረገ ያለውና እናንተንም ከልብ አመሰግናለሁ። ጥሩ ቆይታ እንደሚኖረን ብዙ ነገሮች እንደምንማርበት ተስፋ አደርጋለሁ። ኮርሱንም በአግባቡ ላጠናቀቀ ሰው ሰርተፊኬቶች እንዳሉን በዚሁ ለመግለጽ እወዳለሁ። አመሰግናለሁ። እግዚአብሔር ይስጥልን። በደንብ ጥሩ አድርገህ ነው ሰመራይዝ ያረክልን ደረሰ። ከዚህ ቀደም አራተኛ ዙር የሰርቲፊኬት እያዘጋጀን ነው። ስለዚህ እሱን እንሰጣለን። እንዳልነው ይሄኛው በተቻለ መጠን ለፕሮፌሽናል እድገታችሁ እሱ ላይ ትኩረት ያደረገ ነው። የተለያዩ ባለሙያዎችን ነው የምንጋብዘው። ፋውንዴሽናል ሊደርሺፕ ዛሬ እኔ ጋር ነው የምንጀምረው። ከዚህ በኋላ ግን የተወሰኑ በዚሁ በተለያየ ዘርፍ ላይ እውቀቱ ያላቸውን ጥሩ ጥሩ ባለሙያዎች እያመጣን ነው የምንማማረው። ዩቲዩብ ላይ ሪከርድ እናደርገዋለን። መልሳችሁ ሄዳችሁ ይዩት። ከዚህ በፊትም ሪከርድ የተደረጉ አሉ። ሰብስክራይብ ካላደረጋችሁ ዩቲዩባችንን ሰብስክራይብ አድርጉትና እዚህ ላይ የተመዘገበው ከ450 ሰው በላይ ነበረ። ወደ 500 ሰው አይ ቲንክ ጌታ ሰው ሌተስት አልነገረኝም እንጂ 500 ሰው አካባቢ ይመስለኛል። አሁን ደግሞ ማየው በጣም ትንሽ ነው፣ ግን ባለው እንግዲህ እንቀጥል። ቀስ እያለ ያድጋል ብለን እናስባለን። እንዲያድግ ግን የሁላችንም ርብርብ ያስፈልጋል፣ ኮንሲስተንሲ ያስፈልጋል፣ ዴዲኬሽን፣ የተወሰነ ኮሚትመንት ይፈልጋል። ወጣ ገባ ሳንል ከተከታተል ነው በተቻለ ለውጥ እናመጣበታለን ብለን ነው የምናስበው። ስለዚህ ዛሬ የመጀመሪያው ፋውንዴሽናል ሊደርሺፕ ነው የምንጀምረው። በዚሁ መልኩ ፋውንዴሽናል ሊደርሺፕ እንግዲህ ሊደርሺፕን አጠቃላይ በሁለት እይታ እንድናየው ነው ዛሬ የፈለግኩት። በየጊዜው እንቀያይራቸዋለን። ሞር የተሻለ ደግሞ ዝግጅት እያደረግን ኢንሃንስ እያደረግነው ነው የምንሄደው እና ፋውንዴሽናል ሊደርሺፕን ዛሬ በዚሁ መልክ ነው እንድናየው የፈለግኩት። የትኛውም አሁን መጀመሪያ ፕሬዘንት እናደርጋለን። መሀል ላይ ልታቆሙ ትችላላችሁ። ለደረሰ እያስፈቀዳችሁ ደረሰ ፋሲሊቴት ያደርግልናል። ምንድነው የምናደርገው? መጀመሪያ ፕሬዘንት አደርጋለሁ፣ ግን መሀል ላይ እንዳልኩት ልታስቆሙ ትችላላችሁ። ውይይት፣ ጥያቄና መልሶች ይኖሩናል።
ቻት ላይም በጣም በተቻላችሁ መጠን ብትሳተፉ የበለጠ ለማዳበር ይረዳናል። እና ይሄንን አጠቃላይ ሊደርሽፕን ስናየው በሁለት ከፍለን እንድናየው ነው የፈለግኩት። አንደኛው ሶፍት ስኪልስ የሚባለው ነው። ሁለተኛው ሃርድ ስኪልስ የሚባለው ነው። እነዚህ በጣም መሰረታዊ ናቸው። ለየትኛውም ይሄ ፕሮፌሽናል ሰክሰስ የሁለቱ ድምር ነው፣ ሶፍት ስኪልስ እና ሃርድ ስኪልስ። አሁን ፖዝ ላድርግና እንግዲህ ሶፍት ስኪልስ እነዚህ እንደምታዩቸው ናቸው። ኢሞሽናል ኢንቴሊጀንስ፣ ኮሚኒኬሽንስ፣ ፒፕል ዴቨሎፕመንት፣ ኮላቦሬሽን፣ ሪሌሽንሽፕስ የሚባሉት በአጠቃላይ ሊገልጹት ይችላሉ። ሃርድ ስኪልስ የሚባለው ደግሞ ወደዚህ ልውሰዳችሁና መለሳለሁ። ሃርድ ስኪልስ የሚባሉት ደግሞ እዚህ ላይ የምታዩቸው ናቸው። እነዚህ ናቸው ሃርድ ስኪልስ የሚባሉት። ቴክኒካል፣ ይሄ ዶሜን ኤክስፐርቲስ የሚባለው፣ ፋይናንሻል እና ቢዝነስ አኪውሜን የሚባለው፣ ስትራቴጂክ አናሊሲስ ወይም ስትራቴጂክ ኖሌጅ፣ ዲጂታል እና ቴክ፣ በተለይ በዚህ ዘመን ዲሲሽን ሜኪንግ እና ፕሮብለም ሶልቪንግ። የትኛውም ኢንተርቪው ላይ ከነዚህ ከሁለቱ ዶሜን ውጭ አታገኙም። የትኛውም ኢንተርቪው ስትዘጋጁ፣ የትኛውም ፕሮፌሽናል ግሮዝ ዝግጅቶቻችሁ በሙሉ ከነዚህ ከሁለቱ አይወጣም። ከነዚህ ከ8 ኤሪያዎች አይወጣም። አሁን ጥያቄ የሚሆነው ወደ እናንተ ልመልሳችሁ። ደረሰ የተወሰነ የመጀመሪያ መነሻ ሀሳብ እንዲኖረን ስለፈለኩኝ ነው። ከሶፍት ስኪልስ እና ከሃርድ ስኪልስ አሁን ባያችኋቸው መሰረት የትኛው ነው ለሰክሰስ ለስኬት የበለጠ ወሳኝ ነው ብላችሁ የምታምኑት? ቻትም ላይ በሀሳብ መናገር ይቻላል። አይ ሶፍት ስኪልስ የምትሉ ሶፍት ስኪልስ ብላችሁ ጻፉ፣ ሃርድ ስኪልስ የምትሉ ሃርድ ስኪልስ ብላችሁ ጻፉ ቻቱ ላይ እና መናገር የሚችል ሰው እስከዛ ደረሰን አንተ ጨምረህ ሀሳቡን ማጋራት ይችላል። ሶፍት ስኪልስ የትኛው ነው? የትኛውም ፕሮፌሽናል ሰክሰስ ነው ማወራው። በየትኛውም ኤሪያ አንድ ሰው ሶፍት ስኪልስ ሃርድ ስኪልስ ሁለቱም አለው፣ ግን በስኬት ትልቁን ቦታ የሚይዘው የትኛው ነው? እየሰማችሁ ይህ ነው። ቶሎ ቶሎ ነው፣ ሰዓት ብዙ ጊዜ ሴንሲቲቭ ነን። ሁላችሁም ቻት እንድታረጉ ነው የምፈልገው፣ ምክንያቱም ቀላል ጥያቄ ነው የምታምኑበትን። ሶፍት ስኪልስ እሺ፣ እስካሁን ድረስ ያለው ሶፍት ስኪልስ፣ ሃርድ ስኪልስም ሶፍት። ኦኬ፣ ቀጥሉ። እዚህ ጋር የሚታየኝ 50 ምናምን ሰው ነው። 50ውን ሰው ማየት ፈልጋለሁ እና የተወሰነ ሰው ደግሞ ለምን የሚል ጥያቄ እንጠይቅና ከዛ እንሄድበታለን። እዚህ ላይ ፓወርፖይንቱ ይበላሻል። ሃይላይት ካደረጋችሁ መከልከል ይችል ነበረ። በጣም ሪስፖንሲብል የሆነ ግሩፕ ነው ይሄኛው፣ ዲሲፕሊንድ ዲሰንት የሆነ ግሩፕ ነው። ፕሊስ ሃይላይት አታድርጉበት። እሺ፣ ሶፍት ስኪልስ ደረሰ። ሃርድ ስኪልስ የሚል ታያለህ? ሳመራይዝ አድርግልኝ። ሃርድ ስኪልስ አንድ ሰው ብቻ ነው ሁለቱም የሚል ያለው። ከዛ ውጪ ሶፍት ስኪል ነው እንዳለ ያለው። ሶፍት ስኪልስ ነው። አዎ፣ እስኪ ፈቃደኛ የሆነ ሰው ለምንድን ነው ሶፍት ስኪልስ በጣም ይሄን ያክል ኦብሰስድ የሆናችሁበት ነው? እኔ ያልገባኝ ነገር አለ። ፈቃዱ ከመጀመሪያው ጀምሮ የነበረ ወንድማችን ነው፣ አያዋለው። አንዳንድ ወንድሞች እህቶች ቀድማችሁ አብራችሁን የነበራችሁ ደስ ይለኛል። ሁልጊዜ እኛም ኢንሃንስ እያደረግነው ዴቨሎፕ እያደረግነው ነው የምንሄደው። ስለዚህ እናንተንም በማየታችን ደስ ይለናል። የተወሰኑ ሰዎች ሀሳብ ትሰጣላችሁ። ለምን የሚለውን 56 ሰው ነው የሚታየኝ። ከ56 ሰው የተወሰነ ለምንድን ነው ሶፍት ስኪልስ? እስቲ ከነዚህ ከ8 ኤሪያ ውጪ የሆነ ኖሌጅ ኤሪያ ወይንም ደግሞ ስኪል ኤሪያ አለ የምትሉትም ካለ ያልሸፈንከው አለ የምትሉትንም ጨምራችሁ። አሁን ቅድም እንዳያችሁት እዚህ ኢሞሽናል ኢንቴሊጀንስ አለ፣ ኮሚኒኬሽንስ፣ ፒፕል ዴቨሎፕመንት፣ ኮላቦሬሽን እና ሪሌሽንሽፕስ አለ። ምን ማለት እንደሆነ እያንዳንዱን እናየዋለን። ሃርድ ስኪልስ ላይ ደግሞ ከስትራቴጂክ ጀምሮ ይሄ ኖሌጅ ቢዝነስ ኖሌጅ የሚባለው
ዶሜን ኤሪያችን ላይ ኤክስፐርቲዝ አለ፣ ፕሮብለም ሶልቪንግ ዲሲሽን ሜኪንግ አለ። ከነዚህ ውጪም የተለየ አለ የምትሉት? ከፍትፍቱ ፊቱ በጣም ይገልጸዋል። ጥሩ ነው። ማን ነው ከፍትፍቱ ፊቱ ያልከው? እስኪ አንዴ ላስቸግር። ማን ወይም ያልሽ? እስኪ ለምን ምን ማለት ነው? የተወሰነ ፓርቲሲፔት እያደረግንበት እንሂድ። ደስ ይላል። ቻታ አደራረጋችሁ እንድትናገር ነው የፈለግኩት። ወርቅነህ መሰልከኝ። እሺ ቀጥል ወርቅነህ። እስኪ ሀሳብህን ሸር አድርገን። ኦዲዮ የምትለዋን ክሊክ አድርገህ መናገር ትችላለህ ወርቅነህ። ወርቅነህ እየተሰማህ ነበረ? በዛውም ከነዚህ አሁን በየትኛውም ኢንተርቪው፣ በየትኛውም ዝግጅት፣ በየትኛውም ትምህርት ከነዚህ ከ8 ኤሪያ ውጭ ካያችሁ እስኪ እሱንም ጠቆሙኝ። ኢሞሽናል ኢንቴሊጀንስ አለ፣ ኮሙኒኬሽንስ አለ፣ ፒፕል ዴቨሎፕመንት አለ፣ ኮላቦሬቲቭ። በተለይ በሊደርሺፕ አንጻር ስታዩት ከሊደርሺፕስ ጉድለት ያለው ብዙ ጊዜ ሶፍት ስኪልስ ነው ሃርድ ስኪልስ ላይ ነው። እሱንም አብራችሁ የተወሰነ ሰው ሀሳብ ቢሰጥ ደስ ይለኛል። ደረሰ አንተ ጀምር እስኪ። ወርቅነህ እሺ። እሺ ይሰማል? ይሰማል ወርቅነህ። መልካም፣ እንደምን ዋላችሁ? እግዚአብሔር ይመስገን። አሜን ይመስገን። ከፍቱ ፊቱ ያልኩት ምንድነው፣ ምናልባት ሁለቱም አስፈላጊ ናቸው፣ ሃርድ ስኪልም ሶፍት ስኪልም። ግን ሃርድ ስኪሎች ብዙን ጊዜ ማጠናቀሪያ ናቸው እንጂ በተለይ ፋይናንሻል ተቋማት ላይ ያሉ ማናጀሮች ሶሻል ኢንተራክሽናቸው ወይም ደግሞ ሶፍት ስኪል የሚባለው ኢሞሽናል ኢንተለጀንሳቸው በጣም ጎበዝ ካልሆኑ ሃርድ ስኪል ብቻ ቢሆኑ ውጤታማ አይሆኑም ብዬ አስባለሁ። ምክንያቱም ጎበዝ ሆኖ በስራው ጎበዝ ሆኖ ግን ጸባዩ፣ ባህሪው፣ የሶሻል ኢንተራክሽኑ ወይም ደግሞ አዘወር ሶፍት ስኪል የሚባለው ነገር ጥሩ ካልሆነ ከሰዎች ጋር ተቀባይነት አያገኘውም። ከስተመር ሪሌሽንሺፕ ጋር በተገናኘ እና ከዛ አንጻር ነው ከፍትፍቱ ፊቱ ያልኩት ማለት ነው። ፍትፍቱ ብያሰብኩት ምንድነው ሃርድ ስኪል እውቀት ነው፣ ቴክኒካሊ ጎበዝ የሆነ ስትራቴጂክ ነው። ግን ኢሞሽናል ኢንተለጀንሱ ግን ይቀረዋል። ሶፍት ስኪሉ የሚባለው ከሰው ጋር ያለው ሪሌሽን ከሚል አንጻር ነው ይሄን ሐሳብ ለመስጠት ያሰብኩት። አይ ላይክ ኢት። ደግሞ ምሳሌውን ደግሞ ወደድኩት። ሃርድ ሶፍት ስኪልስ ፊቱ ነው ፍትፍቱ ነው? ፊቱ ነው። ሃርድ ስኪሉ ፍትፍቱ ነው። ሃርድ ስኪሉ ፍትፍቱ ነው። እሺ ይሄ ዳይናሚክ የሆነ ግሩፕ ደስ የሚለኝ ይሄ ለዚህ ነው። እሺ ቀጥሉ። ሌላ አንድ ሁለት ሀሳብ እንቀበልና እንቀጥል ከሰዓት አንጻር ደግሞ። እሺ ኃይለማርያም ቀጥል። እሺ ደረሰን ነው የሚያስተባብር። አመሰግናለሁ። ይሄ ሶፍት ስኪል እና ሃርድ ስኪል ሁለቱም ኢምፖርታንት ናቸው። በእርግጥ ማለት የአንድ ሳንቲም ተቃራኒ ገጽታ ናቸው ፊትና ኋላ እንደምንለው። ግን ሰዎች ሃርድ ስኪል እያላቸው ቴክኒካሊ ሆነው እውቀትና ክህሎት እያላቸው በሶፍት ስኪል እጥረት አማካኝነት ስራዎች ሲበላሹባቸው እናያለን። ከሰዎች ጋር አለመግባባት፣ የኮሙኒኬሽን ችግር፣ ስሜትን አለመግዛት፣ አብሮ ከሰዎች ጋር ተባብሮ መስራትና ጥሩ የሆነ ሪሌሽንሺፕ ሳይኖረን ሲቀር ይሄ ተባለ በቃ ጥሩ ኤክስፐርት ሆነን ጥሩ ፕሮግራመር ሆነን ብዙ መስራት እየቻለን በእነዚህ ስራዎች ብቻችንን ስንሮጥ እንታያለንና ከዚህ ጋር ተያይዞ ውጤታማ አንሆንም ነው። ስለዚህ ሶፍት ስኪል በጣም ኢምፖርታንት ነው። ፕላስ ያ ሃርድ ስኪል ደግሞ ሲጨመርበት ተሻለ መሄድ ይችላል ነውና ከሰዎች ጋር ሲኖረን ነው ተግባቦት፣ ከሰዎች ጋር አብረን መስራት ስንችል ነው ስራዎችን መስራት ውጤታማ መሆን የምንችለው ማለት ነው። ምክንያቱም አገልጋይነት ነው ሊደርሺፕ ብዬ ነው የማምነው። ሌሎችም ማገልገል እስከሆነ ድረስ ከሰዎች ጋር ጥሩ ኮሙኒኬሽን እንዲኖረን፣ አብሮነት እንዲኖረን፣ ከዛም አልፎ ይሄ አእምሮን መግዛት ሰከን ያለ የስነ ልቦና ዝግጅት እንዲኖረን ያስፈልጋል ብዬ አምናለሁ። ከሁሉም እኔ ይሄን ይበቃኛል። ሌሎች ወንድሞችን አዳምጣለሁ። እግዚአብሔር ይስጥልን። በጣም
ወርቅ አድርገህ ነው ሰመራይዝ ያደረከው ኃይለ ማርያም። ልክ ነው። አሁን ኢሞሽናል ኢንቴሊጀንስን እናየዋለን። ራሱን የማያውቅ ራሱን የማይገዛ ከሰው ጋር መግባባት የሚሳነው የሰውን ስሜት የማይረዳ ሰው አይደለም መሪነት፣ እንደ ቲም ሜምበር እንኳ ፕሮፌሽናሊ በጣም ነው የሚቸገረው። ምክንያቱም መሪነት ማለት ሰዎች በፈቃዳቸው እንዲከተሉህ ማድረግ ነው። ይሄ ትርጉም አንዳንድ ጊዜ ለዴፊኔሽን ብቻ ይመስላችኋል። ፖዚሽናል ፓወር አይደለም ሊደርሺፕ። ሊደርሺፕ ኢንፍሉዌንስ ማድረግ ነው። አሁን አለቆቻችሁን እዩዋቸው። አንዳንድ አለቃ እንዲሁ ስሩለት የምትሉት ኤክስትራ ማይል የምትሄዱለት ሰው አለ፣ ልባችሁ የሚያምነው ይሄ ሰው እኮ በቃ ብሰራለት አይደለም ቱ ዘ ኤክስተንት እኮ መስዋዕት ብከፍልለት የሚያሰኝ ሰው አለ። እሱ ነው ኢንፍሉዌንስ ማለት፣ ተጽዕኖ ያሳረፈብኝ ያሳደረብኝ የምትሉት እሱ ሰው ከሰዎች ጋር ኮኔክት ማድረግ የሚችል ሰው ነው። ኢሞሽን ፓርት አለው። ሰውን ቀልባችንን የገዛው ልባችንን የገዛው ትረስት የሚባል ኤሌመንት አለው። ያ ትረስት ያ ኮኔክሽን በኢሞሽናል ኢንቴሊጀንስ ነው የሚመጣው። ያለ ኮሚኒኬሽን ይሄ እንዲያውም አንድ የኢትዮጵያ አነጋገር አለ፣ ጥሩ አነጋገር፣ የጋን መብራት የሚባል። ሊደርሺፕ ማለት ቪዥን ያለው ሰው ማለት ነው። ቪዥን ከሌለ አንድ ሰው ሊደር ሊሆን አይችልም። ህልም ከሌለው ምን ያደርጋል? ለምንድን ነው የሚያስከትላቸው? ተከታይ ማፍራት ነው ብለናል። ሊደርሺፕ ምን ሊያደርግ ያስከትላቸዋል? ወዴት ሊወስዳቸው? ለምንድን ነው የሚመራቸው? የተሻለ ካልሆነ፣ የተሻለ ነገር ሊያመጣላቸው ካልሆነ፣ የጋራ ህልም እንዲኖራቸው ካላስቻላቸው፣ እሱ ደግሞ አይ ህልም ታዲያ ካለው ይበቃዋል። የጋን መብራት ያልኩት ለሱ ነው። እውቀት ኑሮ፣ ህልም ኑሮ፣ ራዕይ ኑሮ ለሌሎቹ ግን ማካፈል የማይችል ከሆነ፣ ማጋራት የማይችል ከሆነ፣ ሌሎቹን ኢንስፓየር ማድረግ የማይችል ከሆነ፣ ሌሎችን ሞቲቬት ማድረግ የማይችል ከሆነ ህልሙን እንዲያውቁለት እንዲጋሩለት በትክክል በግልጽ ሊነግራቸው የሚችል ካልሆነ ተከታይ አይኖረውም። ስለዚህ ኮሚኒኬሽን ኢስ ኪ። ኮላቦሬሽን ኢንፍሉዌንስ የምንለው ነገር ሊደርሺፕ በአጭር ቃል ኮላቦሬሽን ነው። ኮላቦሬሽን ነው። ኑ አንድ ላይ አሁን የሊደርሺፕን ፖዚሽናልም የሆነውም ፖዚሽናል ከሆነው ውጭ ያለውም ሊደርሺፕ ከማኔጀር ጀምሮ ወይም ቲም ሊደርም በሉት ምንድን ነው አጠቃላይ ፕሮፌሽን ማለት ምን ማለት ነው? ኢትስ ኦል አባውት ቲም ወርክ፣ ኢትስ ኦል አባውት ሪሌሽንሺፕ። ሰው ምንድን ነው ካላችሁ ሰው ማህበራዊ ፍጡር ነው። ኢትስ ኦል አባውት ሪሌሽንሺፕ። ከሰው ጋር ስለሚኖረን ግንኙነት ስኬትና ውድቀት ምን ላይ የተመሰረተ ነው? ኢትስ ኦል አባውት ሪሌሽንሺፕስ። የትኛውንም ሰው ብታዩት በንግዱም በፖለቲካውም በየትኛውም ስኬታችን የሚወሰነው ምን ያክል ሰው እንደምናውቅ ከምን ያክል ሰው ጋር ግንኙነት እንዳለን እሱ ነው። መረጃ ጉልበት የሚመጣው በሪሌሽንሺፕ በኮላቦሬሽን ነው። አብሮ መስራት መዝለቅ የሚቻለው ትልልቅ የንግድ ተቋማትን መመስረት የሚቻለው ኢትስ ኦል አባውት ኮላቦሬሽን ቲም ወርክ። ሊደርሺፕ ማለት ኮላቦሬት እንዲያደርግ ኮንፍሊክትን ሪዞልቭ የማድረግ ችሎታ ነው። ሪሌሽንሺፕን የመፍጠር ነው። ሶሻል ስኪል ነው። ስለዚህ ያለዚህ አይቻልም። ፒፕል ዴቨሎፕመንት የመጨረሻ የሊደርሺፕ እርከን የሚባለው ነው። ከምንም በላይ ትልቁ ሌጋሲ በሰው ልጅ ህይወት ውስጥ ትልቁ ሌጋሲ ራሱን መተካት የሚችል ወይንም ከሱ የተሻሉ ሰዎችን ማፍራት የሚችል ሰው ነው። ትልቁ ሌጋሲ እሱ ነው። ከቤተሰብ ኃላፊነት ጀምሮ እኮ ትልቁ ኃላፊነት እሱ እኮ ነው። ልጆቻችን እኛን ሆነው ወይንም ከኛ የተሻሉ ሆነው እንዲወጡ ነው የምንጥረው አይደል? ጥረት የምናደርገው። ሊደርሺፕም እንደሱ ነው። ራሱን ሳይተካ ወይም ከሱ የተሻሉ ሰዎችን ሳያፈራ የሚያልፍ ሰው ሊደር አይደለም። ፖዚሽናል ፓወር ሊኖረው ይችላል፣ ግን አይደለም። ስለዚህ ሶፍት ስኪልስ በጣም አንደኛ ዴሊኬት ነው፣ ውስብስብ ነው። እንደ ሃርድ ስኪል እንደዚሁ መጽሐፍ ላይ የሚነበብ አይደለም። የሚያሳድጉት ነው። ነርቸር ነው ይደረጋል። ኔቸርም ነው፣ ግን ኔቸርነቱም ሊበዛ የሚችልበት ጊዜ አለ። ነርቸር ለማድረግም ከባድ የሚሆንበት አለ። እንደገና በጣም ውስብስብ ነው። ኢሞሽናል እናየዋለን እያንዳንዱን።
ስለዚህ አለፍ አለፍ ብዬ ለየው ልታስቆሙኝ ግን ከፈለጋችሁ ልናቆም እንችላለን። ስላይዶችን ግን እንዴት እንዳበላሻችኋቸው መቼም አሁን በመጀመሪያ ቀን አልቆጣም ብዬ ነው እንጂ የሚያስቆጣ ነው አይደል? እንደዚህ አታድርጉ። ኢሞሽናል ድምጻችሁን አጥፉት። ድምጻችሁን ፕሊስ ድምጻችሁን አጥፉልን። እንዴት አድርጌ ነው ደረሰ? አንዴ እስኪ አሳይል ላድርግህ። ኮሆስት አድርጌ ያለው ደረሰ አንተ እንትን አድርግልኝ። የኢሞሽናል ኢንቴሊጀንስ ማለት ይሄ ማለት ነው። ሰልፍ አዌርነስ ማለት ነው። በሰው ልጅ ህይወት ትልቁ ፈተና የሚመስለኝ ራስን እንደማወቅ ትልቅ ከባድ ነገር የለም ይመስለናል። የምናውቀው ራሳችንን ይመስል የህይወት ጉዞ አንዱ የሚመስለኝ እሱ ነው። አሁን እሱን በምን ታውቁታላችሁ መሰላችሁ? በተለይ ደካማ ጎናችንን እንግዲህ ኦን አቨሬጅ የሚባለው 80% 90% ጥናት ላይ የማያቸው እንደሱ ነው። 80 90 85% የተለያዩ ግን አብዛኛው ጊዜ ከ75% በላይ ነው ሰዎች ራሳቸውን ከሚገባው በላይ አግዝፈው ነው የሚያዩት። አባብ አቨሬጅ ነው የሚያዩት። እኔ አሁን ራሴን የማየው በየዘመኑ እየተቀየርኩኝ ከመጣሁኝ አንድ እግዚአብሔርን የምለምነው እኔም ጥረት የማደርገው አንዱ ይሄ ነው። ራሴን እንዳውቅ እርዳኝ። አሁን ብዙ ጊዜ ትዕቢት የሚመጣው ከሱ ነው። እብሪት የሚመጣው እሱ ነው። ራስን ካለማወቅ ነው። ብዙ ጊዜ ከአቅማችን በላይ የሆን የሚመስለን መማር የምናቆመው ሰልፍ አዌርነስ በጎደለን ጊዜ ነው። ከስህተታችን ደጋግመን የምንሰራው ሰልፍ አዌርነስ በሚያንሰን ጊዜ ነው። ምክንያቱም ጉድፉ አይታየንም፣ ድክመታችን አይታየንም። እና እድገት አንድ ሰው እኔ አሳየ ብዬ የማስበው ኢንትሮስፔክት በሚያደርግበት ጊዜ ሪትሮስፔክት በሚያደርግበት ጊዜ ወደ ራሱ ተመልሶ ሲያሰላስል ለካ እኔ እኮ ለካ እንደዚህ ደካማ ነኝ፣ ይሄ ይጎለኛል ብሎ ራሱን ደካማነቱን መረዳት የቻለ ሰው እኔ አንዱ ትልቁ የሰው እድገት የሚመስለኝ እሱ ነው፣ ሰልፍ አዌርነስ ነው። እና ይሄም የኢትዮጵያ አነጋገር ጥሩ አለ ብሂል አለን፣ ለራስ ሲቆርሱ አያሳንሱ ማለት ቅድም ሳይንስ አጠናሁት የሚለው እኛ ቀድመን እንግዲህ አባቶቻችን እናቶቻችን ቀድሞ የተናገሩት ነው። ለራስ ሲቆርሱ አያሳንሱ ማለት ኦቨር ኢንፍሌት እናደርጋለን፣ ራሳችንን ኢንፍሌት ነው የምናደርገው፣ ኤግዛጀሬት እናደርገዋለን ካለን አቅም በላይ እና ብዙ ጊዜ ሰው ትችት ራሱ ብዙ ጊዜ የሚበዛው ጀነራላይዜሽን የሚበዛው ከዚህ ከሰልፍ አዌርነስ የተነሳ ነው። ኮንፍሊክት ራሱ የሚመጣው ራሱን የማያውቅ ሰው ከሰው ጋር ቶሎ ቶሎ ነው የሚጋጨው። ደካማ ጎን እና አሁን ብዙ ጊዜ ሰውም በተለይ በዚህ ዘመን ቀርቦም ላይነግረን ይችላል እና አሁን የቅርብ ሰው ከነገረን እንዲህ አይነት ሰው ነኝ እንዴ ከምንለው ይልቅ ያ ሰው በምቀኝነት በጠላትነት የተነሳብን አድርገን ኦል ዚስ ሰልፍ አዌርነስ ነው። ሪኮግናይዚንግ ዩር ኢሞሽንን ነው፣ ስትሬንግዝ፣ ዊክነስ፣ ብላይንድ ስፖት። እስኪ ስትሬንግዝ እና ዊክነስ እና የየዕለት ትምህርት ቤት ነው። ሰው ኢሞሽናል ኢንቴሊጀንስ አንደኛው እሱ ነው። ሰልፍ ሬጉሌሽን በአብዛኛው ኢምፐልስ ማለት ብዙ ጊዜ ኢምፐልስ የሚባለው ራስን ስሜትን መቆጣጠርም ነው፣ ራስን መግዛት የምንለው ነው። ራስን መግዛት ነው። ፍሬን ማበጀት ነው ለስሜቶቻችን፣ ለፍላጎቶቻችን፣ ለሀሳቦቻችን። ኢቭን የሀሳብ ስክነት ሁሉ የሚመጣው ሰልፍ ሬጉሌሽን፣ ሀሳብም ራሱ ሬጉሌት ይደረጋል። ይሄ እንደ ነፋስ ሁል ጊዜ የሚጋልበውንም ሀሳባችን ገታ ማድረግ አርምሞ የሚባል ነገር ከነዚህ ሁሉ ጋር ነው የሚመጣው። ሰልፍ ሬጉሌሽን ነው። ስቴይንግ ካልም አሁን የምለው እሱን ነው። አንደር ስትረስ የሰልፍ ሬጉሌሽን ጉዳይ ነው። አቮይዲንግ ሪአክቲቭ ዲሲሽንስ አሁን በመሪዎች መካከል በተለይ ብትወስዱት በእነዚህ በሁለቱ መካከል ያለ ችግር በተለይ በእኛ ሀገር ኮንቴክስት ከነዚህ ጋር የሚያያዘው እንኳ ስንት እንደሆነ እዩት። ይሄ ናርሲስት የሆኑ ሰዎች የሚነሱት ከነዚህ ከሁለቱ ሪአክቲቭ ዲሲሽንስ ብዙ ጊዜ
በስሜት በግልፍተኝነት የሚወሰኑ ውሳኔዎች ከነዚህ ጋር ከሰልፍ ሬጉሌሽን ጋር የተያያዘ ነው። ኢምፓቲም በመሰረታዊ በሰው ልጅ ህይወት ውስጥ ሁለት ነገሮች በጣም ቁልፍ ናቸው ይባላል። አንደኛው በአንድ በኩል ኢምፓቲ ነው፣ በሌላ በኩል ደግሞ ግሪድ ነው፣ ሰልፍ ሴንተርድነስ ነው። የሁለቱ ተቃራኒ አንግል ነው ያሉት። ምክንያቱም ግሪድ ባለበት ኢምፓቲ በጣም ከባድ ነው። የሰውን ስሜት ማዳመጥ፣ ፊሊንግ፣ የሰው ፊሊንግ አሁን አንዳንድ ሰዎች በጣም ጠንካራ ሰዎች አሉ፣ የሰውን ስሜት በደንብ የሚረዱ ፔሪስፔክቲቭ፣ ኢሞሽኑን ራሱ የመረዳት ሰው ከቤተሰብ ጀምሮ ባልና ሚስት ይሄ ስኪል ቢኖር ብዙ ትዳር አይፈርስም። ይሄ ስኪል ቢኖር ብዙ ግጭቶች አይኖሩም። ይሄ ስኪል ቢኖር ጭካኔ አይኖርም። ይሄ ስኪል ሲጠፋ ነው ይሄ ኢምፓቲ የሚባለው በጣም ዲሚኒሽ እያደረገ በመጣ ቁጥር ጭካኔ ይኖራል። እና በመሪነት ለዛ ነው አሁን ይሄ ሶፍት ስኪልስ ቅድም አያችሁት። ሞቲቬሽንም ከዚህ ጋር ብዙ ጊዜ አብሮ ይሄዳል። ሌላም አስፔክት አለው። ሞቲቬሽን ሞቲቬትድ ሆኖ ሌላን ሰው ሞቲቬት ማድረግ መቻል። ሞቲቬሽን ካለ እኮ ብዙ ነገሮች ይሰራሉ። ያለ ሞቲቬሽን ደግሞ ኤቭሪቲንግ ኢዝ ናቲንግ። በአጭር ቃል እንደሱ ነው። ሶሻል ስኪልስ የኢሞሽናል ኢንቴሊጀንስ አምስተኛ ኮምፖነንት የሚባለው ይሄ ነው። ሪሌሽንሽፕ ቢውልድ ማድረግ፣ ኮንፍሊክትን ሪዞልቭ ማድረግ፣ ኢንፍሉዌንስ ማድረግ። በቃ የሊደርሽፕ አጠቃላይ ሊደርሽፕ ትርጉሙ እዚህ ጋር ይመጣል። ሶሻል ስኪል ነው፣ ሪሌሽንሽፕ ነው። አሁን በቀላሉ ጓደኛ ማበጀት የሚችል ሰው አለ። በቀላሉ ከሰው ጋር መግባባት የሚችል ሰው አለ። በቀላሉ ግጭትን ማብረድ የሚችል አለ። ማስታረቅ የሚችል ሰው አለ። ይሄ ስኪል ነው፣ ነርቸር ሊደረግ የሚችል ዴቨሎፕ ሊደረግ የሚችል። ስለዚህ አንደኛው ኢሞሽናል ኢንቴሊጀንስ ነው። ከሰዓት አንጻር ቶሎ ቶሎ ልበል፣ ልታስቆሙ ግን ትችላላችሁ። ቅድም እንዳልኩት ኤኒ ታይም ደረሰ ጥያቄ ሲኖር ኤኒ ታይም ልታስቆመኝ ትችላለህ። ሰፊ ስለሆነ በሁለት በሶስት ፕሮግራም ነው የምንሄደው። ዛሬ ሶፍት ስኪልን ካየን በሚቀጥለው ሃርድ ስኪል እናያለን። ይህንን መጨረስ ካልቻልን ወደ ጥያቄና መልስ ማዘንበል ጥሩ ስለሚሆን ገታ ላደርገው እችላለሁ። እስካሁን ጥያቄ አለ? አንድ 69 ሰው 68 ሰው ገባ ወጣ እያለ ይታየኛል። ጥያቄዎች ካሉ መሀልም ላይ ልናስቆመው እንችላለን። ኢሞሽናል ኢንቴሊጀንስ ሳይረሳ አይ ቲንክ ሞር ዲስከሽን የሆነ ነገር በጣም ጥሩ ነው። እዚህ ላይ የምታነሷቸው ሀሳቦች ሀሳብ መጨመር ይቻላል። እንደገና ድምፅህን ከፍ አድርገው ደረሰ። ድምፅህ በደንብ አይሰማኝም። ጥያቄዎች ካሏችሁ ያው እጅ በማውጣትና እንደገና ደግሞ ያው ሜሴጆቹ ላይ ብጽፉ እኔ ያነሳዋለሁ። ሞር ደግሞ ራሳችሁ ብትናገሩ የተሻለ ስለሚሆን ያ እሱን ኤክሰርሳይዝ በጣም ጥሩ ሀሳብ። ልክ ነህ። በተለይ ሜሴጁ በጣም ይጠቅመናል። ድምፃችሁንም ከፍ አድርጋችሁ ውይይትን አድርገው። እንዳልኳችሁ መማማር ነው። በተለይ እኔ እንደዛ ነው የማየው ነገሮችን ኢንኮምፕሊት እንደሆንኩኝና ላይክ ትንሽ ነገር ወርወር አድርጌ ለውይይት ካበቃኋችሁ ዛትስ ለእኔ ትልቁ አቺቭመንት እሱ ነው። እሺ እስካሁን ምንም ነገር ጥያቄ ስለሌለ ቀጥል። እሺ ስለዚህ ወደ ኮሚኒኬሽን ስንሄድ ኮሚኒኬሽንስ እና ኢንፍሉዌንስ የሚባለው አሁን ስለ አስፈላጊነቱ ምን ያክል ኢምፓክት እንደሚያመጣ ምን ያክል ጠቃሚ ነገር እንደሆነ እሱ ላይ እኔ ብዙ ብዥታ ያለ አይመስለኝም። ግን ይሄ ስኪል ለምንድን ነው የሚጎድለን የሚለው ላይ ነው። በተለይ በኢትዮጵያ ኮንቴክስት አንድ ትልቅ ችግር ማይወሱ ነው። ኢንተርቪው ቀርቦ ስንት ሰው እንደሚበላሽበት፣ ስብሰባ ምን ያክል እንደሚንዛዛ፣ በማህበረሰብ ደረጃ በሀገርም ደረጃ ያሉ ግጭቶች ኢትስ ኦል አባውት ኮሚኒኬሽንስ። ክላሪቲ ስለማይኖር ክላሪቲ ብዥታን ያመጣል። ብዥታ ጥርጣሬን ያመጣል። ጥርጣሬ ግጭትን ያመጣል። ሀሳብን ሰዎች እንዲጋሩት ማድረግ
ብዙ ጊዜ የኮሚኒኬሽን የመጀመሪያው ችግር ክላሪቲ ነው። ክላሪቲ ኦፍ ቶት ይባላል። አሁን ብዙ ሰው እንደዚህ ዙሪያ ዙሪያውን የሚዞር ሰው ነገር መቋጨት የሚሳነው ሰው ምን መናገር እንደፈለገ ሳያውቀው አንዱን ሀሳብ ሳይቋጭ ወደ ሌላው የሚሄድ ሰው የሚያጋጥማችሁ የመጀመሪያው ክላሪቲ ኦፍ ቶት የለው። በጣም የተማሩ በደንብ ያነበቡ በደንብ ዝግጅት ያደረገ ሰው ከሆነ ቋቋቋቋ አድርጎ ያልፋል። እኔ ኮሚኒኬሽንን እኮ 2 ቀን ራሱን ልሰጠው እችላለሁ። እንደዚህ በአንድ ስላይድም አቅርበን ከዛ በኋላ ለሚቀጥለው ዝግጅት ማድረግ ይቻላል። ኮንሳይስ ማድረግ፣ በተወሰነ ሰዓት መገደብ፣ እሱ ሁሉ የሚቻለው የመጀመሪያው ክላሪቲ ኦፍ ቶት ነው። ምንድን ነው መናገር የፈለጉት? ዝግጅት ይፈልጋል። እንዴት ነው ዴሊቨር ማድረግ ያለብኝ? ኦዲየንስ ማን ነው? ኦዲየንሱ ጋር እንዴት ነው መግባባት የምችለው? የትምህርት ደረጃቸው፣ የማህበራዊ ስነልቦናቸው፣ የፖለቲካ አመለካከታቸው ምንድን ነው? እንዴት አድርጌ ነው ዴሊቨር ባደርግላቸው ሊቀበሉት የሚችሉት? ምን ስቶሪ ሊመጥናቸው ይችላል? ምን ኔሬቲቭ ኢንስፓየር ሊያደርጋቸው ኢንጌጅ ሊያደርጋቸው ይችላል? ኢንጌጅ የማድረግ ጉዳይ ነው። 30 ደቂቃ ሰው 30 ደቂቃ ኢንጌጅ ማድረግ በጣም ከባድ ነገር ነው። ምክንያቱም ሀሳባችን ፍሊት ያደርጋል። በተለይ በዚህ ዘመን ኢንጌጅ እንዴት ላድርግ? እንዴት አድርጌ ምሳሌ ልጠቀም? እንዴት አድርጌ ፕሬዘንቴሽኑ እንዲስባቸው ላድርግ? እንዴት አድርጌ ማነጻጸሪያ ነገሮች አናሎጂ ላምጣ? እነዚህ ሁሉ ጥበብን ነው የሚፈልጉት። ብዙ መናገር አይደለም። በጣም ፓወርፉል የሆኑ ሰው ጋር የሚቀሩ ሀሳቦችን አንድ ዝግጅት ባለፈው ሳምንት ፖስት አድርጌዋለሁ ስፒሪቹዋል ሊደርሺፕ ላይ የስብከት ዘዴ ወይንም ኮሚኒኬሽን በሚል እሱንም ልታዩ ትችላላችሁ። ከሱ በፊትም ብዙ የተወሰኑ ቪዲዮዎችን ሰርተናል። እሱን እዩት። ስለዚህ ኮሚኒኬሽን ብዙ ጊዜ ክላሪቲ ኦፍ ቶት ካለመኖር፣ ዝግጅት ካለመኖር፣ በተለይ አሁን ብዙ ጊዜ ኢትዮጵያ ላይ የማየው አሁን ውጭ እንኳ በጣም ተክነውበታል፣ ስቶሪ መፍጠር። አሁን ሰው ለስቶሪ ቅርብ ነው። ደግሞ ያ ስቶሪ የሰው ህይወት በሚዳስስ መልኩ አሁን ቅድም ከፍትፍቱ ፊቱ ነው ያለው። በጣም አጭር ቃል ነው የተናገረው፣ ግን አሁን እሱን አንረሳው። ልክ እነዚህ ምሳሌያዊ አነጋገሮችን አይንሲስት ዩ በደንብ አጥኗቸው። ኮሚኒኬሽን ማለት እሱም ፐርስዌድ የሚያደርግ ነገር። ፐርስዌድ ሰውን እንዴት አድርጎ ነው ፐርስዌድ ማድረግ የሚቻለው? ከአንድ ሀሳብ ወደ ሌላ ሀሳብ ማምጣት የሚቻለው ትረስት ቢውልድ ማድረግ፣ ክሬዲቢሊቲ የሚባለውን ነገር ማምጣት፣ ስንናገር ከልባችን መናገር፣ ታማኝ ሆኖ መናገር፣ የምንናገረውን ነገር ሆኖ መገኘት። ኮሚኒኬሽን እሱን ሁሉ የሚያጠቃልል። ኢቭን አሁን በማኔጀር ሆናችሁ ወይም ቲም ሊደር ሆናችሁ ወይም ሊደር ሆናችሁ ፊድባክ እንዴት ነው ዴሊቨር የሚደረገው? ኢትዮጵያ ላይ ያለ የኮሚኒኬሽን ችግር አንዱ መገለጫ ደጋግሜ ከማየው አሁን ለምሳሌ ኔጌቲቭ ኮሜንት ልትሰጡ ከፈለጋችሁ ከኔጌቲቭ የሚጀምር ሰው ነው የሚበዛው። አሁን የኢትዮጵያ የኮሚኒኬሽን ትሬንድ ጀነራላይዝ ማድረግ ቢከብደኝም አንዱ ልታጠኑት የሚገባው እኔ በሁለቱም ዓለም ትንሽ ጊዜ ቆየሁኝ። በኢንተርናሽናል ኮንቴክስትም ኢንተርናሽናል ኦርጋናይዜሽን እንደመስራቴ የተለያዩ ሀገሮችን ባህሎች ለማየት ችያለሁ እና ፊድባክ ዴሊቨር የሚደረገው እንዴት ነው? እዚህ ስመጣ አንዱ ያየሁት ነገር የመጀመሪያው ነገር ፖዘቲቭ ነው። በኋላ እኮ ብዙ እኮ ናዳ የሚባለውን ነገር ሊያወርዱባችሁ ተዘጋጅተው በጣም ጥሩ ስራ ነው፣ ይሄን በዚህ መልኩ ማስቀመጥህ በጣም የሚደነቅ ነው፣ ነገር ግን ብለው ነው የሚመጡት። ይችን ደግሞ በዚህ መልኩ ብትስተካከል ደግሞ የተዋጣለት ስራ ይሆን ነበር። አንድ ማለት ነው። ሁለተኛው ሰውን አታካ አያደርጉም፣ ሀሳቡን ነው። አሁን እኛ ሰውየውን ነው ሰውየውን የምንጠላው ከሆነ ሀሳቡንም ሰውንም አንድ ላይ እንጨፈልቀዋለን። ሰው ደግሞ አታክ በተደረገ ቁጥር ዲፌንስ ሜካኒዝሙ ነው ቶሎ አክቲቬት የሚሆን። ጥላቻ ነው። ሀሳቡ እንኳ ፖዚቲቭ ቢሆን አንቀበልም። ይሄ ልጅ ካስተዳደግ ጨምሮ የትኛውም ከትዳርም ኤኒ
ሶሻል ሪሌሽንሽፕ ባለበት ፊድባክ እንዴት ነው ዴሊቨር የሚደረገው? ይሄ ሁሉ የሚይዝ ነው ኮሚኒኬሽን። አሁን የስራ ግምገማ አለቃችሁ ዘዌይ የተናገረበት መንገድ የተናገረው ቃል አይደለም የሚያማችሁ የተናገረበት መንገድ። ብዙ ጊዜ እኔ አሁን ሰው ውስጥ የማይወጣልኝ ሰው የተናገረኝ ነገር አይደለም የተናገረበት መንገድ፣ የቦዲ ላንጉጅ ፊድባኩን ዴሊቨር ያደረገበት እንጂ እንደዚህ እኮ ተሳስተሃል፣ አይ ነው ፕሬዠር ሊኖረው ይችላል፣ ግን ይሄ ስህተት ደግሞ ብዙ ችግር ሊያመጣ ስለሚችል ሌላ ጊዜ እንዳይደገም፣ ምክንያቱም መመለስ አይቻልም እና ይሄኛውን በዚሁ መልኩ እንለፈው ብትሉት እኮ ያ ሰው እኮ ከዛ በኋላ በጣም ነው የሚጠነቀቀው። እና ፊድባክ ዴሊቨር ማድረግ ራሱ ትልቅ ስኪል ነው። እና ሁለቱን በዚህ መልኩ እንድናያቸው ፈልጌ ነው። እያንዳንዳቸው ግን በጣም ትልቅ ኮርሶች ናቸው፣ እንመጣባቸዋለን። ይሄንን ሳልናገር ነው ያለፍኩት። ዛሬ ሶፍት ስኪል ምንድን ነው የሚለውን በጨረፍታ እንድናየው ነው የፈለግኩት። ቆም ላደርግ እችላለሁ። ደረሰ ምናልባት አንድ ነገር እንትን ልበልና አያይዘን እንትላለና በጣም ካሳለፏቸው ኤክስፒሪየንሶች ሰዎች ጋር የማየው እኔ ጋርም የነበረ በሂደት የቀረፍኳቸው የመጣሁት አንዳንድ አባባሎቻችን አሉ። ምናልባት ከመናገር ደጃዝማችነት ይቀራል፣ ዝም አይነቅዝም፣ ዝም ባለ አፍ፣ እንደዚህ አይነት ነገር የሚባሉ ነገሮች አሉና እነሱ አሁን ላይ ይሰራሉ አይሰሩም? ከኮሚኒኬሽን ጋራ አሁን ዘመን ከደረሰበት ጋራ ይህን ነገር ይዘን ብንሄድ ጠቃሚ ነው አይደለም የሚለውን ነገር ብታነሳልኝ። ምናልባት ፊድባክ ላይ ቅድም ስታነሳ አንድ የመጽሐፍ ቅዱስ ቃል አለ። ይቅርታ ምናልባት መጽሐፍ ቅዱስን በመጥቀሴ የሌላ እምነት ተከታይም በዚህ ግሩፕ ውስጥ ሊኖር ስለሚችል ግን በጣም ደስ ይለኛል ስለ ፊድባክ ሁሌም ስል አስታውሰዋለሁ እና የራዕየ ዮሐንስ ምዕራፍ 2:4 ደስ አለ። ስራና ድካምን ትዕግስትንም አውቃለሁ፣ ክፉዎችን ልትታገስ እንዳትችል እንዲሁም ሳይሆኑ ሐዋርያት ነን የሚሉትን መርምረህ ሐሰተኞች ሆኖ እንዳገኘባቸው አውቃለሁ። ታግሰህማል፣ ስለ ስሜ ብለህ ጸንተህም አልደከምክም። ዳሩ ግን የምነቅፍብህ ነገር አለ፣ የቀደመውን ፍጥረት ትተሃልና እና የመጣበት ወይ ደስ የሚል ነው። መጀመሪያ ላይ አሞግሱ፣ መጨረሻ ላይ ደግሞ ድክመቱን ነግሮበት ያለፈው። የተለያዩ አፕሮቾችም አሉ እንግዲህ በሳይንሱ እንዲህ በሰለጠነው ዓለምና አንዱ የበርገር አፕሮች የሚባለው አለና ሌሎችንም አፕሮቾች እንደው በጨምርልና ሰፋ ብታረግ እዚህ ጋር በጣም ድክመት ስላለብን ብዬ ነው። አመሰግናለሁ። እግዚአብሔር ይስጥልኝ። ኤግዛክትሊ ነው የገለጽካት እኮ ይሄ መጽሐፍ ቅዱስ ላይ ያለው ሐሳብ። ነገር ግን የምትል ቃል ነው የተጠቀመው እና አሜዚንግ በጣም እግዚአብሔር ይስጥልን። ደረሰ ራሱን ችሎ ኮሚኒኬሽን አንድ ቀን እንመጣበታለን፣ ወይም በተጨማሪ ኮርስ ወይንም በዚህ በአራቱ ፕሮግራሞች ምንድን ነው የሚሆነው? ብዙ ጊዜ የፊድባኩን አይ ቲንክ እያንዳንዳቸው ቅድም ያልነገርኳችሁ እያንዳንዳቸው እነዚህ ሶፍት ስኪልስ የተያያዙ ናቸው። ኢሞሽናል ኢንቴሊጀንስ ከኮሚኒኬሽን ጋር ይያያዛል፣ ኮሚኒኬሽን ከሬዚሊየንስ ጋር ይያያዛል። እንዲህ እያለ ነው የሚሄደው እና አሁን ለምሳሌ ኮሚኒኬሽን ላይ በጣም ጎበዝ የሆኑ ሰዎች ኢሞሽናል ኢንቴሊጀንሳቸውም ጎበዝ ናቸው። አሁን ለምሳሌ ኢምፓቲ ያለው ሰው ፊድባክ እንዴት ዴሊቨር እንደሚያደርግ ያውቀዋል፣ እንዴት እንደሚያያዝ እዩት። አሁን ለምሳሌ ኢምፓቲ ያለው ሰው አሁን በዚህ መልኩ ብናገር የዛን ሰው ስሜት በምን መልኩ ሊጎዳው ይችላል፣ ስለዚህ ለሱ ስሜት መጠንቀቅ አለብኝ ይላል። እና ኢሞሽናል ኢንቴሊጀንስ ካልቸራል ሴንሲቲቪቲን ሁሉ ያያል። ከዚህ ካልቸር አንጻር ምን ትርጉም ሊኖረው ይችላል? ለአንተ ላታምንበት ትችላለህ፣ ለሱ ካልቸር ወይም ለሱ እምነት ደግሞ በጣም ትልቅ ነገር ሊሆን ይችላል። አሁን ደረሰ ቅድም መጽሐፍ ቅዱስን እኔም በጣም ነው ሪላይ የማደርገው። እኔ የሚነጣጠል አይመስለኝም። ብዙ ነገሮች ሴኩላር ስፒሪቹዋል የምንላቸው ነገሮች በጣም የተያያዙ ናቸው እና ዊዝደም ደግሞ ከመጽሐፍ ቅዱስ በላይ እኔ አላይም። እና ግን ይቅርታ አሁን ይሄ ለእኔ ማቹሪቲ ነው ደረሰ የገለጸበት መንገድ። ሌሎች እምነቶች ካላችሁ ግን ከእምነት አንጻር አልተናገርከውም፣ ግን መጠየቅህ ስቲል
በጣም በቃ የዛን የሌሎችን ቀልብ ይገዛል። አሁን ይሄ ኢሞሽናል ኢንቴሊጀንስ ነው፣ ካልቸራል ሴንሲቲቪቲ ነው ለሌሎቹ ሰዎች። ስለዚህ ፊድባክ ብቻ ሳይሆን አጠቃላይ ኮሚኒኬሽን ከኢሞሽናል ኢንቴሊጀንስ ጋር በጣም የተያያዘ ነው። አሁን ለምሳሌ ኢንፍሉዌንስ ነው አይደለ? ኮሚኒኬሽን እኮ ግቡ ምንድን ነው ካላችሁ የተናገርነውን ነገር በተናገርንበት ልክ በተናገርንበት አግባብ ሰው እንዲረዳ ማድረግ ነው። ወይ እኔ እኮ መናገር የፈለግኩት እንደሱ አይደለም፣ በተለየ መንገድ ተተረጎምብኝ ካልክ ችግር አለ ማለት ነው። አንተ ጋር ክፍተት ፈጥረሃል ማለት ነው። ክፍተት እንዳይፈጥር አንዳንዴ በተሳሳተ መንገድ አይተረጎምም እያልኩኝ አይደለም፣ ግን እንዳይተረጎም ማድረግ። ሰው ደግሞ ይህ ምን ለማለት ፈልጎ ነው አልገባኝም፣ ግራ አጋባኝ ካለህ ደግሞ ያንተ ነው ችግሩ ማለት ነው። አይ እኔ ጥሩ አድርጌን የገለጽኩላቸው ምንድን ነው ኦዲየንሱን አላወቀውም ማለት ነው። ሌላ ጊዜ ደግሞ አሁን ለምሳሌ በጣም የተማሩ መሰረታዊ እውቀት ያላቸው ሰዎች ካሉ ደግሞ በጣም አንዛስተኸው አሁንስ ሰለችን ምንድን ነው ቆረጥ አያደረገውም ካለ የተወሰነው እውቀት እኮ አለኝ የጎደለኝ ብቻ ነው እንዲጨምርልኝ ፈልገው ይሄ አናሊሲስ ፓራሊሲስ የሚባለው ይመጣል። ስለዚህ አድማጭን አላወቅም ማለት ነው። ከሁሉም በላይ ግን ኮሚኒኬሽን ላይ ያለው ችግር ደረሰ አንተም የገለጽከው ኮንቴክስት አንሰጥም። ኮሚኒኬሽን ማለት ኢትስ ኦል አባውት ኮንቴክስት ነው። ኮንቴክስቹዋል ለምንድን ነው እንደዛ የተባለው? በኮንቴክስቱ ነው። አሁን ቅድም አባባሎቻችን እንደ ኮንቴክስቱ በጣም ጠቃሚ ናቸው፣ ግን ያለ ኮንቴክስቱ አምጥተህ ከቀላቀልከው አሁን ለምሳሌ አንድ ምሳሌ ላንሳለህ። ከመናገር ደጃዝማችነት ይቀራል። አንድ ደጃዝማችነት ራሱ ምን ማለት የማያውቅ ትውልድ ከሆነ ሚኒንግለስ ነው የሚሆነው። ኮንቴክስቱ ነዋ። ግን ደጃዝማችነት ምን ማለት እንደሆነ በመናገር ሹመት ይገኛል፣ መጠየቅ ከሌለ ሹመትም እኮ አይገኝም። ይሄ ቢሮም ላይ ወስደም ዝም ካልክ ኖበዲ ኬርስ አባውት ዩ ዩ ሃቭ ቱ አስክ ፎር ዩር ይሄ መብት የምንለውን ነገር መጠየቅ ያስፈልጋል። አሁን እሱ ኮንቴክስቹዋልም ነው። አንዳንድ አባባሎች ደግሞ አሁን ለምሳሌ በአጭር ቃል ብዙ ሀሳብ ስለሚያስተላልፉ እኔ እነዚህ አባባሎችን ከሌላውም ዓለም ደግሞ በአንድ ቋንቋ ብቻ አይደለም የምሰማው። ኦሮምኛ በጣም እንደዚህ ብዙ ድልብ ሀብቶች አሉ። ትግረኛም ላይ ያለ፣ አማርኛም ላይ እንደዚሁ አለ፣ በሶማሌኛም ብዙ ያለ ይመስለኛል። እና በየቋንቋው እኔ እነዚህ ነገሮች እኔ እንዲያውም የኢትዮጵያ ትልቅ ሀብት ናቸው ብዬ ነው የማስበው። በሌላውም ዓለም አለ፣ ግን ደግሞ እኛ በብዛት ስላለን እና ብዙ ነገሮችን በአጭር ቃል ለመግለጽ ስለሚያስፈልጉ ጠቃሚ ናቸው ብዬ ነው የማስበው። ደረሰ ሌላ ሀሳብ ካለ እንጨምርበት እና ጊዜ እንኳን ካነሰን አሁን የገባውም ሰው ጨመር ብሏል። ጥሩ ነው። 76 ሰው ነው የሚታየኝ። ሌላ ጊዜ ሰፋ አድርገን ከተደከመ አይቀር እኔ ሰው በየትኛው ጊዜ ተጣብቤ እንደማዘጋጅ ስለማስበው ነው ብዙ ጊዜ እንደዚህ በዛ እንዲል የምፈልገው እንጂ 10ም ሰው 20ም ሰው ኢምፓክትፉል እንደሚሆን አውቃለሁ። ግን ከተደከመ አይቀር ብዙ ሰው እንዲዳረስ ማድረግ የሁላችንም ጥረት ነው። ሌላ ጥያቄ ሀሳብ ከሌለ ወደሚቀጥለው ወደ ሶስተኛው ሶፍት ስኪል እንሄዳለን። አንደሚ የሚባል ሰው ኮመንት ይጻፈዋል እና ምናልባት እሱ እሺ ቀጥል። እሺ ኮሚኒኬሽን ላይ ያልተሰራ ስራ ነው። ስራን እንኳን ይሸፍናል። ሰርተን ብዙ ጊዜ እንዳልሰራን የሚቆጠረው ድክመታችንን ኮሚኒኬሽን ላይ ነው። ኢትዮጵያ ውስጥ ብዙ ጊዜ ሰጥተን ብንማመር መልካም ነው የሚል ነገር ነው እና ይሄ በብዙ ቦታ ይታያል። ምንድን ነው ደረሰ እሱ እኔ የግሩፕ ወርክ ምናልባት ደረሰ እስኪ ተነጋግራችሁ እንዴት ፋሲሊቴት መደረግ እንደሚገባው ሁለት ነገር ነው የሚታየኝ። አንደኛው ካልቸራል ኤሌመንት አለው። አሁን እዚህ ውጭ ከመጣው በኋላ ካየዋቸው ነገሮች አንድ ናይጄሪያዊ እና አንድ ኢትዮጵያዊ ቴክኒካል ስኪል በጣም ሁለቱም ጎበዝ ሊሆኑ ይችላሉ። ምናልባት ኢትዮጵያዊ ሞር ጎበዝ ይሆናል ካየዋቸው። ግን ናይጄሪያዊ ኮሚኒኬት ሲያደርግ ዩ ካንት ቢሊቭ ኢት በጣም ነው ብልጫ ያለው እና ብዙ ጊዜም የሚበልጡት እነሱ አይነት ሰዎች ናቸው
ናይጄሪያ እንደ ምሳሌ ነው ያነሳሁት። ኢት ኩድ ቢ ጋና፣ ኢት ኩድ ቢ ኬንያ። ኢንተርናሽናል መድረክ ላይ ኮሚኒኬሽን ኢዝ ኢሴንሻል ራይት። ያንተን እውቀት እኮ ማን ያውቃል? እውቀት እኮ ኢትስ ዊዝን ዩ የሚወጣው በኮሚኒኬሽን ነው። እና ለኮሚኒኬሽን ጊዜ መስጠት፣ ልምምድ ማድረግ እንደዚህ የተወሰኑ ከራሳችሁም ጋር ልታወሩ ትችላላችሁ። ልክ እንደዚህ አይነት ፕሬዘንቴሽን ይዛችሁ ጀስት ፕሬዘንት አድርገው ማንም ሰው ሳይኖር በጣም ነው የሚገርማችሁ። ከአንድ ወር ከሁለት ወር በኋላ የምታዩትን ለውጥ ራሳችሁ ኮሚኒኬት አድርጉ። ራሳችሁን መስታወት ፊት ቆማችሁ ኮሚኒኬት አድርጉ። ለኢንተርቪው አስቀድማችሁ ዝግጅት አድርጉ ባገኛችሁት መድረክ ሁሉ። እና ኮሚኒኬሽን አንደኛው ትርጉሙን ነው። እኔ እንደውም ብዙ ጊዜ ያለብኝ ችግር ኮሚኒኬሽን መናገር ማለት አይደለም። ይሄ ኦራተር መሆን አንድ ስኪል ነው፣ ግን እሱ አይደለም። በአጭር ቃል በተወሰነ ሰዓት ክሊር በሆነ ኮንሳይስ በሆነ ሜሴጁ ሰው ሰርስሮ ልብ ሰርስሮ ሊገባ በሚችል መልኩ ዴሊቨር የማድረግ ስኪል ነው። ትልቁ ስኪል እሱ ነው። ሌላው ሁለተኛው ብዙ ጊዜ ትምህርት ላይ የማይሰጠው ኮሚኒኬሽን ይጎለናል ማለት አክቲቭ ሊስኒንግ ይጎለናል ማለት። እኔ እንዲያውም ከመናገር አንድ ሌላ ሁለተኛው ስኪል ማዳመጥ ነው። ማዳመጥም ከኢሞሽናል ኢንቴሊጀንስም ጋር አብሮ የሚያያዝ ነገር ነው። ከኢምፓቲም ጋር አብሮ ይያያዛል። ኢምፓቲ በሌለበት አክቲቭ ሊስኒንግ አይኖርም። ይሄ ሊስኒንግ የሚባለው ስኪል ምን ማለት ነው? ፊልተር ሳናደርግ የመጀመሪያው አሁን እየሰማን ምንድን ነው የምናደርገው? ምን ለማለት ፈልጎ ነው? ይሄ ነገር ከኔ ጋር ይሄዳል አይሄድም ይላል። ሀሳባችን ይከንፋል። በሌላ በኩል ጀጅመንታል ነን። ይሄን እንደዚህ ባይለው እንላለን። ከምናውቀው እውቀት ጋር ይሄንን ነገር ቢናገረው ይሄ እኮ በጣም ጠቃሚ ነበር እንላለን። ስለዚህ ሀሳባችን ሌላ ቦታ ነው የሚሄደው። አንዳንድ ጊዜ እየተማርን ደግሞ ጥያቄ እናዘጋጃለን፣ ወይም ዲፌንስ እናዘጋጃለን፣ ወይም የእኛን ሀሳብ ብቻ ወይም ደግሞ መስማት የምንፈልገውን ብቻ ነው። የሰው ቴንደንሲ ደግሞ ይሄ ኮንፈርሜሽን ባያዝ የሚባል አለ። ኮንፈርሜሽን ባያዝ ማለት ጀስት ለጆሮአችን የሚመች አሁን ለየት ያለ ነገር ብናገርባችሁ ቶሎ ነው ቆጣ የምትሉት እና ኢቨን ኢፍ ኢት ኢዝ ትሩ ማለት ነው። ኢቨን ኢፍ ኢት ኢዝ ትሩ ቆጣ እንላለን። ስለዚህ ኮንፈርሜሽን ባያስ ቴንደንሲ አለን። በሱ ምክንያት አክቲቭ ሊስኒንግ በጣም ከባድ ነው። ማዳመጥ ግን እውቀት ማለት ምንድን ነው ካልን እኮ አዋቂ ሰዎች ምንድን ናቸው? ማዳመጥ የሚችሉ ሰዎች ናቸው። መናገር የሚችል ሰው ማዳመጥ የሚችል ሰው ዴፊኒትሊ መናገር ይችላል። ብዙ እውቀት ስላለው፣ ብዙ ፔርስፔክቲቭ አለው፣ ብዙ ነገሮችን ማገናዘብ ይችላል፣ ክሊር አይዲያ ይኖረዋል። ምክንያቱም ስለሚያዳምጥ የለርኒንግ አቲቲዩድ ይኖረዋል። ስለዚህ ኮሚኒኬሽንም አብሮ ከሱም ጋር እንድታዩት ፈልጌ ነው። ግን እንዴት አድርጎ ነው ደረሰ? አሁን ጥያቄው ብዙ ጊዜ እንለዋለን የኮሚኒኬሽን ችግር ኢትዮጵያ ላይ በጣም አለ። የኮሚኒኬሽን ችግር እኮ ማለት እኮ ነው እኮ ግጭትም ማለት እኮ የኮሚኒኬሽን ችግር እኮ ነው። ሌላ ነገር እኮ የለውም። አንዱ እሱ ነው። ኮሚኒኬሽን ትረስት ስለሚፈልግ ኮሚኒኬት አልተደራረግም። አሁን ሀሳባችን ከአንዱ ጫፍ ወደ ሌላው ጫፍ ያለው ምንድን ነው የምንፈልገው? ከዚህ ውስጥ ምንድን ነው የምናተርፈው? እንዴት አድርገን ነው ወደ መሀል መንገድ መምጣት የምንችለው? እንዴት አድርገን ነው ልዩነትን እኮ ራሱ በሰላም ለመፍታት እኮ ኮሚኒኬሽን ነው። ትዳር የምትለው ነገር ኮሚኒኬሽን ነው። ኢትስ ኦል አባውት ኮሚኒኬሽን። እና አሁን መግባባት አቃተን የሚሉ ባለትዳሮች ትሰማላችሁ። መግባባት አይደለም የሚያቀታቸው፣ መነጋገር ነው የሚያቀታቸው። ኮሚኒኬት ማድረግ ነው የመጀመሪያ ያቃታቸው፣ እሱ ነው። ኮሚኒኬት ሳያደርጉ መግባባት አቃተን። ከመግባባት በፊት እኮ ኮሚኒኬሽን አለ። መቼ የተነጋገሩና ሳይነጋገሩ የሚለያዩ ስንት ሰዎች አሉ? ኢት ኢዝ ሶ ክሩሻል። ግን እንዴት አድርገን እናምጣው ነው? ምን ቢሆን ነው መምጣት የሚችለው? አሁን ጥያቄ የሚሆነው እሱ ነው። ምን ቢሆን ነው? እንዴት አድርጎ ነው ይህን ስኪል ማዳበር የሚቻለው? ትምህርት ቤት ላይ ያለውን ድክመት እናውቀዋለን። ሶሳይቲ ላይ ያለውን ድክመት እናውቀዋለን። ምን ይደረግ? እና ይሄ አንድ ፕሮጀክት የሚፈልግ ይመስለኛል። በዚህ አሁን የምንፈታው አይመስለኝም። ኮንሰርኑ ግን ትክክል ነው። ወደ ሶስተኛው ልለፍ። እዚሁ ላይ የተወሰነ ሀሳብ እንለዋወጥ። ቱሰርቲ ላይ ታስቆመኛለህ። ቱሰርቲ ላይ የመጨረሻችን ነው የሚሆነው። 1 ሰዓት ተኩል ነው የሚሆነው። አሁን ወደ 2 ሰዓት እየሄድን ነው።
ቀጥል ደረሰ። አንድ የሆነ ሰው ቢሮ ጥሩ ቦታ ነው ያለው እና ለምን ለቀቀ? የተሻለ ስራ አግኝቶ ነው ወይስ ምንድን ነው ምናምን ብዬ አስብ ነበር እና ባይለቅ ብዬ ነበር እና ከዛ በጣም ውስጤ ሲከነክነኝ አናገርኩት። ምንድን ነው የተሻለ ስራ አግኝታል ስለው አይ አላገኘም። አይ ለምንድን ነው የለቀቀው? ደሞዝ አንሶ ነው አልኩት። ያው ብዙ ጊዜ የምናስበው ይሄ ነው እና መጨረሻ ላይ ምንድን ነው ያለኝ እኔ መስሪያ ቤቱን በጣም ወደዋለሁ አይደለም አሁን ባለው ደሞዝ እንኳን ቀይሮ ቀንሶ ላሰራ ቢለኝ እኔ በጣም ደስተኛ ነኝ። ለመስሪያ ቤቱ ችግር የለብኝም። ግን ልለቅ የቻልኩት ባለቀይ ምክንያት ነው። ከዛ ምንድን ነው ስለው ማኔጅ የሚያደርግበት ወይ ሰዎችን ዲሞራላይዝ የሚያደርግበት ወይ ምናምን ነገር ሲለኝ ኦኬ አልኩት። አንዳንዴ መናገራችን ብቻ ሳይሆን ማኔጅ የምናደርግበት ከበታቾቻችን ያሉትን ከጎናችን ያሉት ሰዎች ማኔጅ ኮሚኒኬት የምንደራረግበት ወይ ራሱ ኢምፓክት እንዳለው ሰዎች ቢሮ ውስጥ የሚቆዩትም የሚሄዱትም ምናልባት አሁን አንዳንድ መስሪያ ቤቶች ላይ ቦነሶች፣ ጭማሪዎች፣ የተለያዩ ነገሮች አሉ እና አሁን ዘመኑ ከዛ ያለፈበት ሁኔታ አለ እና ሰዎች እንዲሰሩም እንዲለቁም የሚያደርገው አንዱ ሶፍት ስኪል ነው እና ምናልባት እሱ ላይ የሆነ ነገር ብትለን። ሌላው ይሄ የአክቲቭ ሊስኒንግ ላይ ጋብቻው ጋር ትዳር ውስጥ ያለውን ስለመጣ ነው እና እንዲህ ዝም ብዬ ሳስበው ትልቁ ባሪየራችን ምንድን ነው? ስንነጋገር የዛን ሰው ለመረዳት እንዳልከው ኢምፓቴቲካል ሆነን ለመረዳት ሳይሆን መልስ ለመስጠት የምናዳምጥ ከሆነ መግባባቶች አይፈጠሩም ብዬ አስባለሁ እና ይሄን ለማለት ነው። እስቲ የቅድሟ ላይ እንዲህ ከሊደርሺፕም አንጻር ተቋሞች ላይ ሰራተኞች የመቆየትም ያለመቆየትም ጉዳይ በዚህ በኮሚኒኬሽን ላይ ምን ትለናለህ የሚል ነገር ነው። አመሰግናለሁ። እግዚአብሔር ይስጥልኝ። ጥሩ ነው ያስታወስከኝ ደረሰ። ጥሩ ነጥብ ነው ያነሳኸው። የኮሚኒኬሽን አንድ ፒላሮች አሉት እና ከፒላሮቹ ውስጥ አንደኛው ቢ ኬርፉል ሃው ቱ ስፒክ ነው። እንዴት እንደምትናገር ኢት ማተርስ። እንደውም እኔ ትልቁን ቦታ የሚይዘው እሱ ነው የሚመስለኝ። አሁን ኮሚኒኬሽን ማለት ኦነስቲ ነው፣ ትራንስፓረንሲ ነው። ግን ራሱ እውነትን ራሱ ዴሊቨር የምናደርግበት ፊድባክም ይሁን ቅድም እንዳልነው ኮንፍሊክትም ላይ ይሁን መደበኛም ስራም ላይ ይሁን አሁን ለምሳሌ አለቃ ስትሆን ማሰራት አለብህ፣ እውነትን መናገር አለብህ። ዴሊቨር የማያደርግ ሰነፍ የሆነ ሰው ከሆነ እያደረክ እኮ አይደለም እየሰራህልኝ አይደለም ማለት ያስፈልጋል። ካጠፋም ደግሞ መናገር ያስፈልጋል። የቤተሰብ አባወራም ስትሆን እንደዛው ነው። ግን አሁን ጥያቄ የሚሆነው እንዴት አድርገህ ነው ያንን እውነት ዴሊቨር የምታደርገው ነው። እሱ ላይ ነው አሁን ኢምፓቲ የሚባለው የሚመጣ። ቅድም ያየነው ይሄ ስኪል ይሄ ከኢሞሽናል ኢንቴሊጀንስ ይሄ ስኪል በዚህ ዘመን በጣም በጣም ወሳኝ ስኪል ነው እና ይሄ ኢምፓቲ የሚባለው ስኪል ምን ይላል? የመጽሐፍ ቅዱስ ላይ ካለው አንዱ ሀሳብ ሁሌ የሚገዛኝ በጣም እንዴት ፓወርፉል እንደሆነ ሁል ጊዜ ሳስበው ይገርመኛል። ቅዱስ ጳውሎስ እውነትን በፍቅር እንያዝ። እውነት ነው፣ ኮምፕሮማይስ አታደርግም። እውነት መነገር አለበት። ግን ሃው ነው? ይሄንን ፕራክቲስ አድርጉት። ስብሰባ ላይ እኮ አስተያየት ስትሰጡ የዛን ሰው ሞራል በማይነካ ፐርሰናል አታክ በማይመስል ሀሳቡ ላይ ብቻ በሚያተኩር ዲስትራክቲቭ ከሚሆን ይልቅ ኮንስትራክቲቭ በሚሆን መልኩ ስታቀርቡትና በተቃራኒ ሲሆን ልዩነት ያመጣል። ተቀባይነትም ይኖረዋል፣ ኢንፍሉዌንስ ማድረግም ይችላል። ኮሚኒኬሽን ደግሞ ኢንፍሉዌንስ ማድረግ ነው። ልጆቻችሁን እኮ አንዳንድ ጊዜ ይገርመኛል። ያው ቁጣ ብዙ ጊዜ አለን፣ መቆጣትም የስሜት አንዱ አካል ስለሆነ ከሰው ሰው ቢለያይም አልፎ አልፎ የሚከሰትበት አለ፣ በተደጋጋሚ የሚከሰትበት ሰው ቢኖርም ይኖራል ቁጣ። ግን አሁን ልጆቻችን አሁን ለምሳሌ ስንቆጣ the way we deliver it matters። ለምንድን ነው እንደዚህ ያደረግሽው? እንደዚህ እኮ መደረግ አልነበረበትም፣ ሌላ ጊዜ እንደዚህ አታደርጊ፣ ይሄ እኮ እንደዚህ ችግር ያመጣል። እና ተቆጥተን ለምንድን ነው እንደዚህ ሁልጊዜ አንቺ ደደብ ብንለው መሰረታዊ ልዩነት አለው።
የተናገርነው አንድ እውነት ነው። አታጥፊ፣ አታድርጊ፣ ለምን ተደረገ ነው። ግን the way we deliver it እውነትን የተናገርንበት መንገድ በጣም መሰረታዊ ልዩነት አለው። ይሄ እስከ እስከ ማህበረሰብ ግጭቶች ድረስ ይሄዳል። እውነት እኮ ሊኖር ይችላል፣ ግን ያንን ሰው ለማቅረብ ከሆነ እንዴት አድርጎ ነው እውነትን በፍቅር ማምጣት የሚቻለው? ስለዚህ የሁለቱ ባላንስ ነው። እውነት አለ እዚህ ጋር፣ ፍቅር አለ። እሷን ሚዛን መጠበቅ የቻልን ቀን እኔ ኮሚኒኬሽን አንዱን ትልቁን ነገር ተሻግረነዋል ብዬ ነው የማስበው። ሶስተኛዋን እናያት። ሶስተኛዋ ኮላቦሬሽን እና ሪሌሽንሽፕስ ነው። አለ ጥያቄ አለ? እሺ ጥያቄ ሳይሆን እንደ ኮመንት የመጣው ተመረ ብርሃኑ ኮሚኒኬሽን እና እንደዚህ ኢንፍሉዌንስ ፓርት ላይ ያው ቢቻል ራሱን ችሎ ትራንስሌሽን ይኖራል የሚል እኮ ነው። ይኖራል። እንግዲህ ያው ሰፊ ከመሆኑ የተነሳ ፌስ ቱ ፌስ አለ፣ የሪትን ኮሚኒኬሽኑ ሜሴጅ አለ። ተማሪዎች ደግሞ ምናልባት ተማሪዎችም ይኖራሉ እና ፕሬዘንት በሚያደርጉበት ሰዓት ያው ለአስተማሪ ነው፣ ለአድቫይዘሪ ነው፣ ኤግዛሚነሩ ነው ብለው ያውቁታል በሚል የሚዘሉት ነገሮች አሉ። ነን ቨርባል የሆኑ ኮሚኒኬሽኖች አንዳንዴ እዚሁ ትዳር ላይ ወይ ከአለቆች ጋራ ቃላችን ሌላ ፊዚካሊ የምናሳየው ቦዲ ጀስቸራችን ሌላ እንደዚህ የሚሆነው ነገር አለና እሱን በጣም እንደው በሰፊው እንደምትልልን ከነካካው አይቀር ይኖረናል። እንደምታስቡት አንዳንድ ጊዜ በጥልቀት ለመሄድ አሁን የሚያስቸግረን እኔ አንደኛው እንደዚህ ፓርቲሲፔሽኑ ጥሩ ከሆነ ከደከምኩኝ አይቀር ጥሩ ኢምፓክት የሚያመጣ ከሆነ ቀኖችን እንጨምራለን። ላይክ እሁድ እንደዚህ ስፔሲፊክ የሆኑ ነገሮችን ተሳትፎ ጥሩ ከሆነ ከዚህ ቀደምም ደጋግሜ እንደተናገርኩት ነው። ተሳትፎው ግን ዝቅ ያለ ከሆነ የጊዜ እጥረት ስላለብኝ በጣም ያስቸግረኛል። ከሆነ ግን ልክ እንደዚህ እናያቸውና ሌላ ሴፓሬት ሴሽን እናዘጋጃለን። ይሄኛው ኮላቦሬሽን እና ሪሌሽንሽፕስ ማለት አይ ቲንክ ባጭር ቃል የሰው ህይወት ማለት ነው። የፕሮፌሽናል ህይወት ብቻ አይደለም፣ የሰው ህይወት ነው። ኔትወርኪንግ የሰው ህይወት ነው። ፓርትነርሽፕ የሰው ህይወት ነው። ኮንፍሊክት ሪዞሉሽን የሰው ህይወት ነው። ኔጎሽዬሽን የሰው ህይወት ነው። ትረስት የሰው ህይወት ነው። ትዳር ራሱ ትረስት ነው። ሊደርሽፕ ራሱ ትረስት ነው። ማህበራዊ ህይወት ራሱ ትረስት ነው። ምንድን ነው ትረስት ማለት? በህግ አይደለም የሚዳኘው። ከህግ በፊት ትረስት አለ፣ በኋላ ነው ህግ የሚመጣው። ከህግ በፊት ትረስት አለ። ትዳር ሙሉ በሙሉ በትረስት ላይ እየተመሰረተ ነው፣ በቃል ኪዳን ላይ እየተመሰረተ ነው። ማህበራዊ ህይወት ሐኪሙ ጋር የምትሄዱት በትረስት ነው። ምን እንደሚሰጣችሁ ምን እንደሚያደርግ ትረስት ከሌለ ሐኪም ጋር አይሄድም ሰው፣ ገበያ አይገበያይም። ትረስት ፋክተር ሶሳይቲ ከሶሳይቲ ጋር አብሮ የሚኖረው ትረስት የሚባል ነገር ስላለ ነው። ትረስት ዴፊሲት በተፈጠረ ጊዜ ነው ችግር ደግሞ የሚፈጠረው። መስሪያ ቤት ማለት በአጭር ቃል ግለጻው ካላችሁኝ ኤኒ ኦርጋናይዜሽን ኢትስ ኦል አባውት ቲም ነው። ሳይኮሎጂካል ሴፍቲ ይፈልጋል። ኢትስ ኦል አባውት ቲም ወርክ። አሁን አንድ ሰው የትኛውንም ያክል ስታር ይሁን፣ አሁን እንደውም ይቺ ቃል ናት የምትገልጻት ከሶፍት ስኪል እና ከሃርድ ስኪል ብዬ ቅድም ያመጣውላችሁን ጥያቄ የሚገልጸው ይሄ ነው። ቲም ላይ ጥሩ ሆነህ ማትሰራ ከሆነ የፈለገው በጣም ኮከብ ሰራተኛ ብትሆን ብዙ አትጠቅመኝም። በጥባጭ ከሆንክ ምንድነው አንድ በጥባጭ እኮ ውሃውን ሙሉን ንጹህን ውሃ ሊያደፈርሰው ይችላል፣ ፖይዝን ሊያደርገው ይችላል። ቲምም ፖይዝን ያደርጋል እና መካከለኛ ሆኖ ቲም ወርክ ላይ ጎበዝ የሆነ ሰው ነው በዚህ ጊዜ ተፈላጊ የሚሆነው። ኦርጋናይዜሽን ማለት እኮ ሲነርጂ ነው። 50 ሰዎች ይቀጥራል። 50 ሰዎችን ቀጥሮ 50ውን ከፍሎ ለድርጅቱ ደግሞ ከ50 ሰዎች ተባብረው ስለሰሩ ሲነርጂ ማለት እሱ ማለት ነው። አንድ ሲደመር አንድ ይሆናል 2 ነው ማትማቲካሊ።
ሲነርጂ በሚፈጠርበት ጊዜ ግን 1 ሲደመር 1 ኢዝ ኢኳል ቱ 3 ኦር 4 ነው የሚሆነው። ሲነርጂክ የሚባለው እሱ ነው። ከድምሮቻቸው ከፓርትስ the whole is more than the parts, the sum of the parts ማለት ነው። ቲምወርክ ማለት ደግሞ እሱ ማለት ነው። ቅድም እንዳልኳችሁ 50ውን ሰው ደሞዝ ከፍሎ ሌላ የ50 ሰው ሊከፍል የሚችል ትርፍ ኦርጋናይዜሽን ያገኛል። ኦርጋናይዜሽን ማለት is all about ሲነርጂ ነው። ይሄ በእኛ አባባል ድር ቢያብር አንበሳ ያስር የምንለው በእንግሊዘኛ ሲነርጂ ማለት ነው። ድሮቹ እያንዳንዳቸው ቀጫጭን ናቸው። ሲደመሩ ግን እንዴት አድርገው ራሱ እንደሚያመጡት ይገርመኛል። ይሄ የኛ አይ ቲንክ እንግሊዘኛ ላይ አለ ያየሁት መሰለኝ። ከዛ ነው የመጣው የኛው ወስደውት ነው አይ ቲንክ እቺኛዋን ቃል ያየዋት መሰለኝ። እና ኢማጂን አሁን ድር በጣም ስስ ነገር ነው። በጣም ዊክ የሆነውን ነገር ወስደው እነሱ ሲገመዱ አንበሳ ያስራሉ። ሲነርጂን ከዚህ በላይ ማን ሊገልጸው ይችላል? ሶ አሁን ስንነጋገር ይሄ አሁን ብዙ ኢንተርቪው ላይ የሚመጣው ስለ ኮንፍሊክት ሪዞሉሽን ነው። ቢውልድ እንዴት ትረስት ታደርጋለህ? ራፖርት የሚባለውና ትረስት። ይሄ ራፖርት ማለት አሁን ለምሳሌ አንዳንድ ሰው አለ ዝም ብሎ አንድ ቀን ስብሰባ ላይ አይቷችሁ በደንብ መተዋወቅ የሚችል ሰው አለ፣ በቀላሉ ቅርብ የሚል እሱ ነው ራፖርት የሚባለው። ከሰው ጋር በቀላሉ መግባባት የሚችል ሰው። አሁን በየመስሪያ ቤቶቻቸው ብታዩት ብዙ ሰው ጋር መግባባት የሚችላል። በየማህበራዊ ህይወት ሰርክሎቻቸው ብታዩት በቀላሉ ከሰው ጋር መግባባት የሚችላል። እሱ አንድ የሊደርሺፕ ስኪል ነው፣ ትልቅ ነው። እንደገና ደግሞ እንደ ሰው ስኪልም እንደ ስኬትም መነጽር ካያችሁት በጣም ትልቅ ስኪል ነው። ከሰው ጋር መግባባት የቻለ ሰው በጣም ትልቅ ስኪል ነው። እና ይሄ የራፖርት ነው። ቢልዲንግ ትረስት ኢዝ ዲፈረንት። እሺ ፍቅሩ ያ ኤኒ ታይም አቋርጦኝ። ቴንክ ዩ አላየሁትም። ፍቅሩ ቀጥል። ይሰማል? ይሰማል ፍቅሩ? ይሰማል። እንትን ወደ ኋላ ልመልስ፣ ይቅርታ ኮሚኒኬሽን ጋር። እሺ አይፈቀድም ነበር ልመለስ። አውቄ ነው። በጣም ይቅርታ ይቅርታ ብለህ ስለጀመርክ ነው የተመለስኩት። አይ ቀጥል። እሺ እንትን ብዙ ጊዜ ኮሚኒኬሽን ለናችን ላይ ብዙ ቦታ ላይ የማየውና ውስጣችን ላይ ያለውን ከማንነታችን ከነፍሳችን ጋር ተገናኝቶ አይደለም ብዙ ጊዜ ኮሚኒኬት ሲያደርጉ የምናየው። ኢቭን እንደው መምህራንን እንኳን ሲያስተምሩ ስናይ ብዙ ጊዜ ለራሳቸው ያላመኑበትን ሁሉ ያስተላልፋሉ። ኢቭን መሪ የሆኑ ሰዎችም ብዙ ጊዜ እንደዚህ ነገር ያለው ያን የተናገሩትን ኢቭን ደግሞ ያስታውሱትም ነው ይረሱታልም ማለት ነው። ያ ማለት ያስተላለፉን መልእክት የሚቀጥለው ላይ እንደሚጠቅማቸው ሁሉ አያውቁም። ምን እንደሚያደርጉ ሁሉ ብዙ ጊዜ ብዙ መስሪያ ቤቶች ላይ እንደው ቀያየርም ሰርቻለሁና ኮሚኒኬሽናቸው በቃ ለአንድ ቅጽበት ብቻ ነው የሚያገለግላቸው። ያንን ይዞ ደግሞ በጣም ታማኝ የሆኑ ሰራተኞች በቃ ሁሉን ነገር አሟጠው የሚሰሩ ሰራተኞች ደግሞ አያለሁኝ። እነዛ ለዛ ታማኝ በመሆኑ ደግሞ ወይ መሪያቸው ብዙ ሲበሳጩ እንትናቸውን ሲተውት ታለንታቸውን ሁሉ ግፍ አድርገው ተስፋ ቆርጠው ሁሉ አያለሁና አንድ ጊዜ አስታውሳለሁ። አንድ ሰራተኛ ነው ወይ በቃ ቁጭ ብሎ ከጧት እስከ ማታ መዋል ጀመረ። ከዛ በኋላ ቢሮ አለመግባት ሁሉ ተወ። ከዛ መጨረሻ ላይ ምን ሆነህ ነው ሲለው አንደኛ ለቃልህ ታማኝ አይደለም፣ የምትሰራውንም አታውቅም፣ የምትነግረንንም አታውቅም፣ የነገርንህንም መልስ አታስታውሰው። እንዲህ ስለራበኝ ነው የምሰራው እንጂ ከህሊናዬ ጋር ትክክል አይደለሁም፣ ከህሊናዬ ጋር አጣተኛል ወይ ባልተማርኩ ነው አይነት ነገር አነሳና እዚህ ጋር እንዴት ነው ኮሚኒኬሽን ነው ከውስጣችን ጋር ተዋህዶ እንዲሄድ ከማድረግ እንደው ከልምምዱም ባሻገር ከውስጣችን ላይ ግን ያለው ስሜት ጋር አገናኝቶ ከማንነታችን ጋር እንዲገለጽ ከማድረግ አንፃር ምን ማድረግ ይቻላል ለማለት ነው። ፍቅሩ እግዚአብሔር ይስጥህ። አልመለስከኝም ፍቅሩ። ኦን ዘ ራይት ስፖት ነው የመጣኸው።
ይቺ ቃል ናት ከባዷ ትረስት ፋክተር የምትባለው። ባይዘው ይችን ነገር በደንብ አጥኗት። በብዙ ሪሰርች ተሰርቷል፣ ብዙ መጽሐፍም ተጽፏል። ትረስት መተማመን፣ ታማኝነትን፣ ተአማኒ መሆን በተለይ በሊደርሺፕ ኢትስ ኤቭሪቲንግ። ኢት ኢዝ ኤቭሪቲንግ። እንዳልከው ለእንጀራ ትሰራለህ፣ ከዛ በኋላ ያ ሰው ሲለቅ እንኳን ለቀቀልኝ ብለህ ትደሰታለህ። ጡረታ ሲወጣ ተነቀለልኝ ትላለህ፣ እንኳን ልታስታውሰው ማለት ነው። ታስመስላለህ፣ ከልባህ ትሰራም፣ ሲናገር የምታዳምጠው ትመስላለህ፣ በአንደኛው ጆሮ ትሰማውና በሌላው ታፈሰዋለህ። ኦል ዛት ቢኮዝ ዜር ኢዝ ኖ ትረስት፣ ክሬዲቢሊቲ የለው። ስለዚህ ኮሚኒኬሽን አት ዘ ቬሪ ሴንተር ክሬዲቢሊቲ ይፈልጋል፣ ትረስት ይፈልጋል። እነዚህ ሶፍት ስኪልስ ይያያዛሉ ያልኳችሁ ከቅድም ጀምሮ ደጋግሞ እየነገርኳችሁ ያለው እሱ ነው። ኢሞሽናል ኢንቴሊጀንስ ከኮሚኒኬሽን ጋር ይለያያል። ኮሚኒኬሽን ከኢንፍሉዌንስ ጋር ይያያዛል። ኢንፍሉዌንስ ከኮላቦሬሽን ከሪሌሽንሽፕ ጋር ይያያዛል። ከትረስት ጋር ይያያዛል። ከቲምወርክ ጋር ይያያዛል። ስለዚህ ኮሚኒኬት ሌላውን ተወው ፍቅሩ፣ እንደው አንተን ራስህ ብጠይቅህ ምናልባት ከሰዓት አንጻር ላትመልስልኝ ትችላለህ። ኢቭን ትዳር ማለት እኮ እና ልጆችህም ኢቭን ጓደኞችህ፣ ሌላውን ስራውን ተወው፣ ሌላ ፔርስፔክቲቭ ስላለው ትረስት እኮ ሲጠፋ እኮ ነው ትዳር እኮ የሚበተነው እኮ። ጀስት ቼክ የአብዛኛው ትዳር መፍረስ ምክንያት ቁጥር አንድ ምንድን ነው ብለህ ሂድ። ኮሚኒኬሽን ነው የምትለኝ አይደል? ኮሚኒኬሽን ግን የሱ ውጤት ነው እንጂ ከኮሚኒኬሽን በፊት ኮሚኒኬት ለመደራረግ መተማመን ጎድሏቸዋል። ሲናገር እየዋሸኝ ነው ልትል ትችላለች። ስትናገር እየዋሸችኝ ነው ልትል ትችላለች። ሲናገር አይ እኔን ባሽሙር ለመንካት ነው ይላል። ስትናገር ባሽሙር ልትነካኝ ነው ይላል። ሲናገር አይ እየዋሸ ነው እያጭበረበረ ነው ልትል ትችላለች። ዘሴም ወይ። ስለዚህ አት ዘ ቬሪ ኮር ትረስት ነው የጠፋው። ትረስት ነው የሚጠፋው። ስለዚህ ትረስት በሌለበት ውስጥ ሊደርሽፕ የለም። ፖዚሽናል ፓወር ይኖራል። ምንም you don't have choice። አሁን ለምሳሌ ይሄ አንድ 3-4 ኤሌመንት አሉት በጣም ከባድ። ይሄ ትረስት የሚባል ዘ ትረስት ፋክተር ራሱን ችሎ አንድ ቀን በውልበት ራሱ ከቨር ማድረግ ማንችለው ብዙ መጽሐፍ ነው የተጻፈበት። ህይዋቸው ስታገኙ ቻት ጂፒቲ ላይ ዘ ትረስት ፋክተር እያላችሁ በተለያየ እዩት። እኮ በእያንዳንዳችሁ ህይወት ውስጥ እኮ ስንት ሰው ያምነኛል፣ ከልቡ የሚያምነኝ ሰው፣ ትረስት የሚያደርገኝ ሰው ስንት ነው ብላችሁ እስኪ ጠይቁ። ለምንድን ነው የሚያምነኝ፣ ለምንድን ነው የማያምነኝ ብላችሁ ጠይቁ። እና አንተን ሳያምንህ የምትናገረውን ነገር ወደ ልቡ ሊያመጣው አይችልም። እና አሁን ያለው የሚበዛው ይሄ የካድሬነት ፔርፎርማቲቭ የሆነው ነገር የማስመሰል እሱ ጆሮ ላይ ነው የሚቀረው። ጆሮአችን ሰብቶ ይቀራል እንጂ ወደ ልብህ ጠብ አይልም። አሁን እነዚህ 3-4 ኤሌመንት አለው። አንደኛው ትረስት ለመገንባት በጣም ከባድ ነው። ቃልና ተግባርህ ይሄ ከኦነስቲ ጋር ይያያዛል። ትረስትና ኦነስቲ አንድ ላይ ነው የሚሄዱት። የምትናገረውን ሆነህ ስትገኝ ነው ትረስት የሚመጣው። ቃልና ተግባርህ ሲገናኝ፣ የምትናገረውን ስትኖር፣ ትናንት የተናገርከውን ዛሬ ስትደግመው፣ ኮንሲስተንሲ የሚባለው ነገር፣ ሊዲንግ ባይ ኤግዛምፕል የሚባለው ነገር። ሊደርሽፕ እኮ ኢትስ ኦል አባውት ትረስት። አሁን በክርስትና አንጻር በሌሎች እምነቶች የራሳቸው ትርጓሜ ይኖራቸዋል። በክርስትና አንጻር ዘ ቬሪ ፋክተር ክርስትና ያሰኘው ትረስት ስላለን የሚታመን አምላክ ነው ብለን ነው የምናምነው እኛ። ሆኖ ነው ያሳየን። ሞቶ ነው፣ ተሰቅሎ ነው፣ ተሰዶ ነው፣ በበረት ተወልዶ ነው ብለን ስለምናምን በቃ ትረስት ይሄንን ባይናቸው ስላዩ የተከተሉት ሐዋርያት እስከ ሞት ድረስ ታመኑ። ከዛ እየተከተለ እና ትረስት ፋክተር አለው። አሁን ሃይማኖት ለምንድን ነው የባህሪ ለውጥ ማምጣት ያቃተው? ቢኮዝ ትረስት ያለው ሊደርስ ብዙ ስላልሆነ የሚናገር እንጂ የሚናገረውን ሚኖር ዎኪንግ ዘ ቶክ የለም። ሶ ትረስት ኢዝ ኮሚኒኬሽን ተሰብሯል ማለት ነው። ፍቅሩ ብዙ አልኩኝ። አንደኛው እሱ ኤሌመንት ነው።
ሁለተኛው የትረስት ፋክተር የሚባለው ሲገነባ በጣም ረጅም ጊዜ ይወስዳል። ሲናድ ደግሞ በፍጥነት ነው የሚናደው። ቅድም ያልከው ፍቅሮ ያነሳው ነገር ይመጣል። ይሄን ሰውስ ከዚህ በኋላ አላምነውም ይላል። ብዙ ነገር እኮ ጥሩ ነገር ኑሮት 2-3 ቀዳዳ ካገኘበት ይሄ ሰው በቃ ከዚህ በኋላ የሚታመን ከዛ በኋላ ያንን ስም መልሰ ለመገንባት ጥረት ብታደርግ በጣም ከባድ ነው። ይሄ በመጽሐፍ ቅዱስ አለ ጠቢቡ ሰለሞን የተናገረው ከመልካም ሽቶ መልካም ስም የሚለው ይሄንን ትረስት ማለቱ ነው። ምክንያቱም ትረስት ካለህ እኮ ነገ አንድ ካምፓኒ ላቋቁም ነውና እኔንን የምታምኑ ሰዎች ያላችሁን ብር እናሰባስብ ብትል እኮ ትረስት ካለህ እኮ ምናልባት 100 ሚሊዮን ብር እኮ በአንድ ቀን ልታሰባስብ ወይም በአንድ ሳምንት ወይም በአንድ ወር ልታሰባስብ እና ትልቅ ካምፓኒ ልትፈጠር ትችላለህ ትረስት ካለ። ሶ ትረስት ኢዝ ሶ ኢሴንሻል። ሶስተኛው የትረስት አስፔክት አንደኛው ለመገንባት ከባድ ነው። ሁለተኛው ሲሸረሸር በፍጥነት ነው የሚሸረሸረው። ሶስተኛው ከተሸረሸረ በኋላ መልሼ ልገንባው ብትል በጣም ከባድ ነው። ከዚህ በኋላ አንተን ማመን ይልሃል ማለት ነው። ከዚህ በኋላ እሱን ማመን አሁን ብዙ ጊዜ ሲታገሉ የምታዩዋቸው መሪዎች ብዙ አመኔታ አግኝተው የነበሩ ሰዎች አመኔታቸውን ካጡ በኋላ ለመገንባት እንዴት እንደሚቸጋገሩ ይዋቸው። ፕሮባቢሊቲ ኢዝ ኢምፖሲብል። አይ ከዚህ በኋላ አንተን ያመነና ጉሜ ዘገነ ይላል። ደግሞ ኢትዮጵያ አነጋገሩንም ጨምራለሁ። ከዚህ በኋላ አንተን እውነት እኮ ይዞ ሁሉ ቢመጣ ሶ ትረስት ፋክተር ባይ ዘ ዌይ አሁን ኢትዮጵያ ውስጥ ያለው ግጭት ምንድን ነው የሚመስላችሁ? ኢትስ ትረስት ፋክተር እኮ ነው። ዱ ዩ ኖ ዛት? እኔ እንዲያውም የምፈራው ያ ትረስት ፋክተር ወደ ሶሳይቲ ሌቭል እየወረደ እያየሁት ነው የሚያስደነግጠኝ እንጂ በሊደርሽፕ እና በተከታዮቻቸው መካከል አይ ቲንክ ሪሌሽንሽፑ ያለው ትራንዛክሽናል ይመስለኛል። ትራንዛክሽናል ማለት ጀስት በቃ መኖር ስላለብኝ ነው እንጂ የሚል ደረጃ ማለት ነው እንጂ ከልቧ አምኖ አይ ይሄ መሪ እያደረገ ያለው እነዚህ መሪዎች እያደረጉ ያለው በአንድ መሪ ማለት አይደለም። በየደረጃው ይሄ ትረስት ፋክተር እኔ የት ላይ ነው ያለው? አይ ዶንት ኖ። በጣም ከባድ ጥያቄ ምልክት የሚያስገባው ይሄ ነው። ይሄ በሌለበት ውስጥ ደግሞ በጣም ከባድ ነው። በጣም በጣም አደገኛ ነው። ትዳር አይጸናም፣ ሶሳይቲ አይጸናም፣ ሀገር አይጸናም። በጣም ከባድ ነገር ነው እና ቢውልድ መደረግ ያለበት መሰራት ያለበት አንዱ ስራ ላይ እሱ ነው። ከሊደርሽፕ አንጻርም ብዙ አልኩበት ፍቅሩ አድሬስ አድርጌዋለሁ። እሺ ደረሰ። እዛ ኮሚኒኬሽን ላይ ሳትወጣ የፊድባክ ላይ አንድ የተጠየቀ ጥያቄ አለ። እሺ ፊድባክ ብዙ ጊዜ ተሰጥቶ ለውጥ ካላመጣ በምን መልኩ መሄድ አለብን የሚል ነገር አለና እሱ ላይ ብለህ ወደ 10 ደቂቃ ነች ያለችው እሷ ነው። የፊድባክ ሜካኒዝም ራሱ አንድ ኮርስ ነው። እሱንም እስኪ ልክ የሆነ ርዕስ ስታዩ በተለይ በዚህ ዘመን አንድ ኢንሲስት ማድረጋችሁ ነገር እኔ እንደው ፕሊስ በቃ ዘመኑ ለእውቀት በጣም የተመቸ ነው። ልክ ሁልጊዜ እንደዚህ ጠይቁ ታገኙታላችሁ አለ መልሱ። እንደ ድሮ ይሄ ጎግል ምናምን አይደለም። በተለይ ይሄ ቻት ጂፒቲ ዲፕሲክ ላይ እዩት በተለያየ ሜካኒዝም። አሁን ፊድባክ ብቻውን እኮ የሚሰራ እንትን አይደለም አይደለ? ፎሎ አፕ አለው። አሁን እንደ ኦርጋናይዜሽን ካየህ ምንድን ነው የሚሆነው? አንደኛ ኦነስት መሆን አለበት። ፊድባክ ማለት ዴሊቨር ስታደርገው ጥንቃቄ ይፈልጋል። ኮንስትራክቲቭ መሆን አለበት ማለት ኦነስት አለመሆን ማለት አይደለም። አሁን አንዳንድ ሰው አለ ሰው ላለማስቀየም ነገሩን አለባብሶ ያልፈዋል። እሱ ነው የማይሰራው። ብዙ ጊዜ ኦነስቲ ይፈልጋል። በተለይ ይሄ ሁለት አይነት ኦነስቲ አለ። ኢንቴሌክቹዋል ኦነስቲ የሚባል እንትን አለ። ከዚህ አንጻር በዚህ ምክንያት እነዚህ ነገሮች ጉድለት አላቸው እና ያ ትረስት ደግሞ ይፈልጋል። አሁን የመጀመሪያው ነገር መግባባት አለበት። ያ ትረስት መምጣት አለበት። ልክ ነው አንተ ያልከኝ እነዚህ ጉድለቶቼ ልክ ናቸው ብሎ ማመን አለበት። የመጀመሪያው ነገር እሱ ነው። የባህሪ ለውጥ የሚባል ነገር እንዲሁ ደጋግሜ የማስበው በተለይ ከሃይማኖትም አንጻር አየውና ለምንድን ነው የባህሪ ለውጥ የማይመጣ ብላችሁ ይዩት። በመካከሉ ያ ፊድባክ ዴሊቨሪው ብሮክን ነው። አላመነበትም ማለት ሰው ካመነበት ባይዘወይ ሰው ካመነበት ሁሉን ነገር የማድረግ አቅም አለው። ሰው ካመነበት ከልቡ ከተቀበለው ብዙ ነገሮች ይቀየራሉ። አላመነበትም ማለት
እንዲያምንበት ማድረግ ነው ፊድባክ ዴሊቨሪ ማድረግ። ሁለተኛው ግን አስፔክት ፊድባክ በተለይ የማኔጀር ከሆናችሁ ቲም ሊደር ከሆናችሁ ፊድባክ ኮንቲኒየስ ነው። ኮንቲኒየስ ነው። ኢትስ ኖት ዋን ታይም ዴሊቨሪ። አሁን አንድ አመቱ መጨረሻ ላይ የተሰጠው ነገር አይደለም የሚሰራው አለ። የዚህ ፓርት የአራተኛው ፓርት ደግሞ ይኸው እንዴት እንደሚያያዝ እኮ የምላችሁ ለሱ ነው። አራተኛው ፓርት ፒፕል ዴቨሎፕመንት ይፈልጋል፣ ኮቺንግ ይፈልጋል፣ ሜንተሪንግ ይፈልጋል። አሁን ልጆቻችንን እኮ እንደሱ ነው የምናደርጋቸው። ፊድባክ እየሰጠንም አብረንም እያሳደግናቸው ነው የምንሄደው አይደል? ፊድባክ እና በዚህ ነው መንገዱ። በዚህኛው መንገድ ሂድ ብቻ ሳይሆን አንዳንድ ጊዜ እጅ መደገፍ የሚያስፈልግበት፣ ቀና ማድረግ የሚያስፈልግበት፣ ማሳየት የሚያስፈልግበት ብዙ ነገሮች አሉት እና ኮቺንግ አለው፣ ሜንተርሽፕ አለው። አቅም ውስንነት ካለው ከክፋት ካልሆነ ያንን ሰው ስልጠና መስጠት ሊያስፈልግ ይችላል እና ብዙ አስፔክት አለው ልል ፈልጌ ነው። እሱንም ኤችአር አንድ ስልጠና አለን፣ ባለሙያ ጋብዘን ደግሞ የበለጠ ደግሞ እንወያይበታለን። ያዙት ጥያቄውን። የበለጠ ግን ቅድም እንዳልኳችሁ ዘመኑ በጣም የተመቸ ነው ወንድሞች እህቶች፣ በጣም ነው ኢንሲስት ማድረጋችሁ። ጀስት ትራይ ቱ እንዲሁም አሁን ቻት ጂፒቲ ቢለው እኔ አሁን የተረዳሁት ተራብኩኝ የሚጠይቀኝ ሰው አጣሁ ነው እያለ ያለው። ትክክል ነኝ? ደረሰ ሃንግሪ ነው ነው የሚባለው። በጣም በቃ የሚጠይቀኝ እንጂ የምመልሰውማ ሞልቶኛል። የሚጠይቀኝ ሰው በጣም ክሪቲካል የሆነ ጥያቄዎች ሁሉ መመለስ የሚቻልበት ዘመን ምን አይነት ዘመን ላይ ነው የደረስነው የምትሉበት ጊዜ ነው። ሶ በዛ መልኩ ይዩት። ኮላቦሬሽንን አንዴ ልጨርሳት ለጥያቄና ለመልስ ላስተርፈውና በሚቀጥለው ኮላቦሬሽን ይሄኛውን እንሄድበታለን። ትረስትን ብቻ ነው ያየ ነው። እያንዳንዱ ሰፊ ነው እንዳልኳችሁ። በዚህ መልኩ ማቅረብ የፈለግኩት በጣም እየተበታተነ ሌሎችን ቢዝነስ እና አርቲፊሻል ኢንቴሊጀንስ የመሳሰሉ ቶፒክስ አብሮ መካተት ፈልጌ ነው። ሊደርሽፕ ብቻ እንዳይሆን ፈልጌ ነው። ግን አስተያየት ልሰጡበት ትችላላችሁ። አይ በዚህ ብቻ ብንሄድበትም ካላችሁም ፋይን ልንሄድበት እንችላለን። 7 ደቂቃ አለን። ደረሰ በ7 ደቂቃ ላይ እንነጋገር። ምናልባት ሀሳብ የሚሰጡ ጥያቄዎችም የሚያነሱ ካሉ በኮመንት አሪፍ የሚያዳብሩ ሀሳቦች እየተነሱ ነው። ምናልባት እጅ ነው በመውጣት እንትን የሚል ሰው ካለ ድል አይ ካለ ሳይሆን ግዴታ ነው። አንድ ሁለት ሰው ከዛ 7 ደቂቃ አለ። ቦንጋ ይታየኛል። ደረሰ ፕሮግራሙም ራሱ በዚህ መልኩ ይቀጥል ወይንስ በሌላ መልኩ ጥሩ ነው ይሄኛው አካሄድ የምትሉትንም አብረን ጨምረንበት 1 ሰዓት ተኩል ነው የምናደርገው። አይ 2 ሰዓት እናደርገው የምትሉ ከሆነ ከሚቀጥለው ጀምሮ 2 ሰዓት ልናደርገው እንችላለን። ትሬኒንግ እንደዛ ነው ጥሩ የሚሆነው። ጓሄድ ቦንጋሲ ሀሳብ ውስጥ እና ተወሰኑ ሰዎች ደግሞ አሁን መጨረሻ ላይ በተነሳው ባካሄዳችን ላይ ሴት ሰጡበት። እሺ አመሰግናለሁ ሰልጣኛችን። ምናልባት በስራ ጉዳይ ዘግይቼ ስለገባው ከመጀመሪያ ሄዳችሁበትን አልሰማሁኝም። ባለችን 5-6 ደቂቃ ውስጥ እንደው ከቨር የምናደርግበትን ሁኔታ ወይ ሪከርድ የተደረገ ወይ ማቴሪያሉ የሚላክበትም ካለ በዛ ወይ ካልሆነ ግን ባለችት 5 ደቂቃ ውስጥ ሃይላይቱን ብንገነዘብ አመሰግናለሁ። እሺ ቦንጋ ዩቲዩብ ላይ ዩቲዩብ አለ። ዩቲዩባችን ሰብስክራይብ አድርገው። ዩቲዩቡን በኋላ ሸር አደርገዋለሁ። በኋላ ሳይሆን ነገ። ዛሬ በጣም ቢዚ ነኝ። ከተሳካልኝ ነገ አደርጋለሁ። ቦንጋ ስላይዱን እዛው ዩቲዩቡ ላይ ስላለ አያስፈልጋችሁም ብዬ ነው የማስበው። በጣም ካስፈልጋችሁ ግን መጨረሻ ላይ ሸር አደርጋችኋለሁ የሁሉንም ለስልጠና የምትፈልጓቸው ከሆነ። ሌላ ግን ሳመራይዝ አደርገዋለሁ 2 ደቂቃ ላይ። ቦንጋ አንዱ የኮሚኒኬሽን ፓርት እሱ ነው። እንዲህ ነው መናገር የፈለግኩት፣ ኮንቴክስቱ ይሄ ነው ካልኩኝ በኋላ ዛሬ የተነጋገርነው ይሄ ነው ካላልክ እውነት ግን ነው ፍሬ አይኖረው። መልካም ደረሰ ወደ አንተ ነው የሄድኩ ያለሁት። ደረሰ 3 እጆች ይታዩኛል። እንጨርስና አስተያየቶች እንቀበልና
ተመስገን ጥሩ ነው የሚል ነገር አላካሄዱ። ሌሎች ደግሞ የሸዋስና ማን በስፋት እጃቸውን አውጥተዋል። የሸዋስ እድሉን ሰጥቻለሁ። የሸዋስ መናገር ትችላለህ። የሸዋስ ካልተመቸው አለማየሁና በስፋት አውጥተዋል። በስፋት ቀጥል። ከዛ አለማየሁ። አመሰግናለሁ። ትዜ እንኳን በሰላም ተገናኘ። እንኳን ደህና መጣ ይሰማል? በስፋት። ይሰማል። እንኳን ደህና መጣህ። እንኳን አየሁ። እና ምንድነው የመጀመሪያው ምናልባት ካለው ቁጥር ጋር ተያይዞ ብዙ የሚያሳስብ ነገር ባይኖር ለማለት ነው። ያለው ትሬንድ በዚህ ከቀጠለ እኛም ደግሞ የራሳችንን ስራ ስለምንሰራ የቁጥሩ ሁኔታ ብዙም ባያሳስብህ ያለህን ዝግጅት በዚህ መንገድ ብትቀጥል፣ ከዛ ውጭ ግን ኮሚኒኬሽንን በአትኩረት ብታይልን፣ በተለይ አሁን ቅድምም ሲሰጥ ስለነበር አስተያየት እሱ ላይ ትኩረት ብታደርግልን ነው። አርቲፊሻል ኢንተለጀንሲን በዚህ ማካተተው ያልከው ቢካተት ደስ ይለኛል። እኔ በጣም ጥሩ ነው። ይሄን ለማለት ነው። ቴንኪው ትዜ። እግዚአብሔር ይስጥልን። ተቀብለናል በስፋት። ቀጥል። አቤት። እሺ እግዚአብሔር ይስጥልን ትዜ፣ እናመሰግናለን ሁላችሁንም። ዶክተር አለህ እንዴ? አለማየሁ ሲል ሌላ መስሎኝ ነበር። እንዴት ሰነበትክ? እሺ እግዚአብሔር ይመስገን ደህና። አይ ቆንጆ ነው። ትሬኒንጉም እየሰፋ ይሄዳል ብዬ ተስፋ አድርጋለሁኝ። ሰዓቱን በተመለከተ ድንገት አንተ ጊዜ ካለህና 2 hours ማድረግ የምትችል ከሆነ የምንጀምርበትን ሰዓት ወደ 1 ሰዓት ሳብ ብታደርገው እና እስከ 3 ቢሆን ጥሩ ነው ላለሁኝ። ነገ እሑድ ስለሚሆን ዛሬ ቅዳሜ ማምሸት ለኢትዮጵያ ትንሽ ለእሑድ ቤተክርስቲያን ሊከብድ ስለሚችል ለማለት ነው። አመሰግናለሁ። እሱን እስኪ አሌክስ ተስማሙ። አንድ ላይ ሆናችሁ እናንተ ሰርቬ እዚህ አድርጉና ሰዓቱ መቀየር ካለበት አንድ ሰርቬ እናንተ አድርጉ። ቮት እናስቀምጥና እዛ ላይ ሀሳብ ታደርጋላችሁ። እንደሱ ይሻላል። እንደሱም ይቻላል። አሁን ፖል ራሱ አሁኑኑ ልከን ቮት ማስደረግ እንችላለን። አሁንም ወይም ሌላም ጊዜ ልታስደርጉበት ትችላላችሁ። የተለያየም ሰው ሌላም በየሳምንቱ ስለሚመጣ ቅድም በስፋት ያልካት ሀሳብ ግን ሪሊ እኔ ኮንሰርንድ ነኝ። ማለት ከተወሰነ ቁጥር በታች የሚሆን ከሆነ ፕሮግራሙ የመቀጠል እድሉ ያስቸግረኛል። አይ ሴይ ኢት ዴሊብሬትሊ ማመጣቸው ሰዎች የኔ አይደለም የምናመጣቸው ሰዎች በተለያየ መንገድና ሌክስም እንዲህ ሁልጊዜ የምናስቸግራቸው ሰዎች በጣም ብዙ ኃላፊነት ትተው ነው የሚመጡት። ስለዚህ በዛ መልኩ ቃል አልገባም። ያ ስራ የእናንተ ስራ ነው የሚሆን። ደረሰ ጠቅለላውና አንድ የጠቅለላ አድርጊያት እንጨርስ። እሺ ያው ሰዓታችንን ጨርሰናል። ለዛሬው እስከ 3 ሰዓት ተኩል ነው። ለነበረን ጊዜ በጣም እናመሰግናለን። አቶ ትእዛዙ ጥያቄዎችን ያነሳችሁ፣ አስተያየት የሰጣችሁ፣ በዚህም ዝግጅት ላይ የተሳተፋችሁ ሁላችሁም አሁን ወደ 76 ሰዎች ታገኛላችሁ። መቼስ እውቀት የጠማው ባልልም እውቀቱ የሚያስፈልገው ዛሬ የውድድር የገበያ ወቅት ነውና ራሳችንን የምንሸጥበት፣ ለዛ ደግሞ የግድ አስፈላጊ ነው። ብዙ ሰዎች ተማሪዎች ሆነው ስራ የሚፈልጉ አሉ፣ ስራ ይዘው ደግሞ ለእድገት የሚወዳደሩ አሉና ለዚህ የግድ በጣም አስፈላጊ ነው። ይሄኛው በተለይ ደግሞ ስፔሲፊካሊ አሁን እየወሰድን ያለነው ስልጠና ለስራው ዓለም ብቻ ሳይሆን ለግል ህይወታችን፣ ለትዳራችን፣ ልጆቻችንን ለማሳደግ ከማህበረሰቡ ጋር ለመኖር በጣም ጠቃሚ ነገር ስለሆነ ምናልባት በነፃ ስለተገኘ እንደቀላሉ ልናየው አይገባም እና
የተለያዩ ሰዎችን ይዘን ብንመጣ የተሻለ ነው ብዬ አስባለሁ። የተለያየ ሶሻል ሚዲያዎችን እንጠቀማለን። ስለዚህ በነዛ ሁላ ይህን መልእክት ሼር እንድታደርጉ አደራ ለማለት ፈልጋለሁ። በተረፈ አሁን የወሰድነውን ቀጣዮችም የዩቲዩቦች አሉ። በዚሁ ቴሌግራም ላይ ሊንኩን እንልክላችኋለን። እዛ ገብታችሁ ሰብስክራይብ ብታደርጉ የዛሬውንም ከዚህ በፊት የነበሩትንም ስልጠናዎችን ማግኘት ይቻላል። ለነበረን ጊዜ አቶ ትእዛዙን በጣም አመሰግን እፈልጋለሁ። ሳማራይዝ ላድርጋት እኔ እንግዳው ሰዓት ጨርሳት ዛሬ ያየ ነው የቴንኪው ደረሰ ካቋረጥኩ ይቅርታ ሰዓት እንዳይሄድ ብዬ ነው። እንግዲህ ሊደርሺፕን በሁለት አንጻር ብናየው ነው። አንደኛው ሶፍት ስኪልስ ነው። ሶፍት ስኪልስ እዚህ እንደምታዩት ነው። ሶፍት ስኪልስ ኢሞሽናል ኢንቴሊጀንስ፣ ኮሚኒኬሽንስ፣ ፒፕል ዴቨሎፕመንት፣ ኮላቦሬሽን እና ሪሌሽንሽፕስን የሚይዝ ነው። ይሄ እኔ እንዲያውም የፕሮፌሽናል ሰክሰስ ብለው ነው የሚቀለኝ። እና ሁለተኛው ሃርድ ስኪልስ ነው። ሃርድ ስኪልስ ደግሞ ቅድም ጨረፍ አድርጌ እንዳሳየኋችሁ በሚቀጥለው የምናየው እነዚህን የሚመለከት ነው። ስትራቴጂክ የሆነውን እውቀት በጣም አስፈላጊ ነው። ቴክኒካል ዶሜን ኤክስፐርቲዝ፣ አንድን የምትሰሩበትን ነገር ጠንቅቆ ማወቅ ወይም ባለሙያ የሚባለው ማለት ነው። ፋይናንሻል እና ቢዝነስ አኪመን፣ ነን ፋይናንሻል ሆናችሁ ፋይናንስ የምታውቁ ሰዎች መሆን በጣም አስፈላጊ ነው። የግድ ፋይናንስ መማር አያስፈልግም፣ ቢዝነስ መማር አያስፈልግም፣ ግን መሰረታዊ እውቀት ግን ይፈልጋል። ዲሲሽን ሜኪንግ ኤቭሪ ኤሌመንት ኤቭሪ ህይወት ውስጥ ዲሲሽን ሜኪንግ አለ፣ ፕሮብለም ሶልቪንግ አለ። ሁለቱም አብረው የሚሄዱ ናቸው። ሁለቱም ስኪልስ ያስፈልጋል። ዘመኑ ደግሞ የዲጂታል ነው። ዲጂታል እና ቴክ ስኪል አሁን ሳይኖር ሰው ከጨዋታ ውጭ ነው የሚሆነው እና እነዚህ ሃርድ ስኪልስም ያስፈልጋሉ። ነገር ግን ሶፍት ስኪልስ የመሰለ ነገር የለም። በጣም የህይወት ቅመም ነው። በማህበራዊ ህይወትም፣ በቤተሰብ ህይወትም፣ በሊደርሺፕ ህይወትም፣ በፕሮፌሽናል ላይፍ ቲምወርክ ነው። ላይፍ በሙሉ የግንኙነት ህይወት ነው። ስለዚህ ሪሌሽንሽፕስ ባለበት ሁሉ ሶፍት ስኪልስ ስኬታማን የመሆንና ያለመሆን ወሳኙ ነጥብ ሃርድ ስኪልስ ቴክኒካል ስኪል እንደሚጠቅመን ሁሉ ከዛ በበለጠ ግን ሶፍት ስኪልስ አሁን ጥናቶችም ብዙ ጥናቶችን ገብታችሁ ይዋቸው ሶፍት ስኪልስ የበለጠ ብልጫ አላቸው፣ የበለጠ ተጽዕኖ አላቸው ለስኬታችን። እሱን ነው ያየነው ዛሬ። ስለዚህ ሁለቱን አይተናል። በሚቀጥለው ዛሬ ያየነው ሁለቱን ነው፣ የኢሞሽናል ኢንቴሊጀንስ እና ኮሚኒኬሽንስ በመግቢያ ደረጃ ነው ያየነው። ሶስተኛውን ግን ይሄ በጣም ሰፊ ስለሆነ ቲምወርክን ጨምሮ ኮላቦሬሽን እና ሪሌሽንሽፕ ኮንፍሊክትንም ጨምሮ ስላለ እሱን እናያለን። በሚቀጥለው ሳምንት ሁለቱን እናያቸዋለን። ከዛ ደግሞ ሃርድ ስኪልስ እናያለን። እንዲህ አድርገን ነው የምንሄድበት። ዘርዘር ወዳለው ግን አይ ቲንክ ምንድን ነው የምናደርገው 2 ሰዓት ከቻለን 2 ሰዓት እንሄድበታለን። ሞስት ላይክሊ አሌክስ እኔ ፕሪፈር ማድረገው ሰርቬው እስኪ የሚለውን ነው። እኔ ፕሪፈር ማድረገው እንደዚህ ልክ ምሽት 2 ሰዓት ስንቀይረው ችግር ሲፈጥር አይቼዋለሁ። 2 ሰዓት ጀምረን ግን 2 ሰዓት ብናደርገው የሚል ነው ያለኝ ሀሳብ። አንድ ቀን መጎዳት ብዙ ችግር አያመጣም ብዬ ነው የማስበው። ግን እናንተ እዩት። እንደሱ ሲሆን ብዙ ውይይቶች፣ ብዙ ነገሮች ይኖራሉ። በተረፈ ግን እንዴት ብትወስዱት ነው ደስ የሚለኝ? ልክ ሀሳቡ ሲነገር ለእናንተ እንደ ግብአት ነው የምትወስዱት። ቅድም እንዳልኩት የእውቀት ዘመን ነው። እውቀት በሺ ነው። ያንን ሀሳብ ይዛችሁ የምታዳብሩት፣ ሞር ጥያቄዎችን የምትጠይቁበት፣ መጠየቅ ከተቻለ መልስ በቃ ከምትፈልጉት በላይ ሁሉ ኧረ በዛብኝ መልስ እባክህ ቀንስልኝ የምትሉበት ዘመን ነው። እግዚአብሔር ይስጥልኝ። በዚሁ ይብቃን። ሁላችሁንም እጅግ አድርጌ አመሰግናችኋለሁ። እንግዲህ ሰዓት ካጠረ እና መጠየቅ ፈልጋችሁ አልጠይቃችሁ ወደሚቀጥለው ሳምንት አዙሩት። እዚህ ላይ እንጨርሳለን። ደህና ደሩልኝ። በሰላም ያገናኘን። እሺ፣ በሚቀጥለው ግን አንድ የቤት ስራ የምሰጣችሁ አይ ይሄ ፕሮግራም ጥሩ ከሆነ ከወደዳችሁት አይ በርከት ብለን እንሄድ እና ጥሩ ፕሮግራም ነው የሚለውን የቤት ስራ ለእናንተ ልስጣችሁ። ማርኬቲንግ ከዚህ ነው የሚጀምረው። እግዚአብሔር ይስጥልኝ። ደህና
እሺ፣ እናመሰግናለን። ሰላም ደሩ። እናመሰግናለን። እንግዲህ ያው ይሄ እንደ ማስጀመሪያ ነው እንጂ ሁሉን ነገር አንጨርስም። ያው በማንበብ በትእዛዙ ባለን መሰረት እናስፋው። ጥያቄዎችን እያነሳን አስተያየቶችን እየሰጠን እናዳብረው። ለዛሬ ለነበረን ጊዜ ሁላችሁንም በጣም አመሰግናለሁ። ሰላም ደሩ። የሳምንት ሰው ይበለን። ቴሌግራሙ ላይ ሰዎችን ጋብዙ። ዩቲዩብን ሰብስክራይብ አድርጉ። ለሌሎችም ሊደርስ ሼር አድርጉ። ጓደኞቻችሁን ደግሞ ወደዚህ ጓደኞቻችሁን፣ ቤተሰቦቻችሁን በእናንተ ሰርክል ያሉትን ወደዚህ ይዛችሁ እንድትመጡ አደራ እላለሁ። ሰላም ደሩ። አንተንም እግዚአብሔር ይስጥልን። በጣም ጥሩ አድርገን የመራህልን እጅግ አድርገን እናመሰግናለን። ደህና ደሩ። ሰላም ደህና ደሩ። አሜን። አሜን። ሰላም ደሩ።